በኢትዮጵያ ትልቅ የራሳቸውን አሻራ የጣሉ በኢትዮጵያ ባለውለታ የሆኑ የተስፋ ገብረስላሴ ልጅ መንገድ ላይ አትላንታ ላይ ልትወርቅ ነው። ሰላም እንዴት ነሽ? እግዚአብሔር ይመስገን። ሰላም እግዚአብሔር ይመስገን። አያቶቼ ተስፋ ገብረስላሴ የዘብሔረ ቡልጋ ማለት ነው። አሁን ፊደል የጻፉት የመልእክተ ሀሁ ምናምን በግዳ እሱ ነው አያትሽ እሳቸው ናቸው። የምር ናቸው በእውነት። ቤታችንን ጉዳይ እንግዲህ ምንድነው የሚለውን ነገር ልንወያይ ተገኝተናል። 19 ፎቅ ላይ ወደ 9 ራሱ ወረወሩ። እዚህ ሳን ፍራንሲስኮ? ሳን ፍራንሲስኮ። ኦ ማይ ጋድ። ከዛ ላይ ራሱ ወረወሩ። እንደዛ ማረፍ ነግሬያቸው አንድም ሰው ከኔ ጋር አብሬሽ ሊዳላሉ ሬሳውን የሚወስደው ሰው ይፈልጋል። በጣም ስትረስፉል ሆነው ዲፕረስድ ሆነው ሁለት ስራ ምናምን እየሰሩ የሚኖሩ እናቶች አሉ። ከዛ አኳያ ሆና ቢሆን እና በያንገድ የሚሆኑ እንደዛ ሆኖ ዋይ ለምን ፍቅር ስላጣ ነው። የእናት ያልደረሰበት ሰው አይገባውም፣ ከደረሰበት ግን ይገባሃል። የሚያሳዝን በጣም የሚያሳዝን ታሪክ ነው። እነሳለሁ ግን እጸልያለሁ። እግዚአብሔር ባይጠራ ይኖሩ እኔም የወንድም እድል ነበር የሚገጥመኝ። ለምን በጣም ብቸኝነት ይሰማኛል። በቃ እንዲህ ብዬ ከምናገረው በጣም ሁላችንም ራሳችን መፈተሽ ነው። ቆመን ስንሄድ ሁላችን የደላን ያማረብን የተሳካ ይመስለን ብዙዎች አለና ዲፕ ኢንሳይድ ግን ስንገባ ውስጣችን ቤታችን ምንድነው የምንኖረው እንዴት ነው የሚለውን ነገር አናቅምና ይሄው አንድ ቀን ብቻ አስገድደው አስወስደውኛል። እና አፍሽን ክፈች ምን እያሉ አስገድደው እንደዚህ አዙሮ ደፋ። ያ የሰጡ ይመዳል። ሞር ወደ እግዚአብሔር በቀረብኩ ጊዜና ሞር እግዚአብሔርን ባወቅኩት ጊዜ ይሄ የመንፈሳዊ ውጊያ እንደሆነ ተረዳሁ። ሰላም እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው። እግዚአብሔር ይመስገን። አዜብ አይደል? አዎ አዜብ። እንዴት ነሽ? እንዴት ነው? ፍላይት ጥሩ ነበር። ምንም አይልም። ዝናብ አለ ምናምን ጭጋግ ምናምን ትንሽ አትላንታ እኛ ከመጣንበት ቦታ ለየት ይላል። ወይዘሮ እንግዲህ አትላንታ ወይዘሮ ይዘንባል። አዎ ቆየሽ አትላንታ? አዎ ተፈራረቀብሽ ዝናብና ፀሐይ? በጣም እንግዲህ እንደጠበቅኩት ነው። የጠበቅኩት አላገኘሁም። ጥሩ ነው። ያንተ እንትን ምን ማለት ትንሽ ደንግጬ ነበር፣ ፈርቼ ነበር ሳገኘ። እኔ እንጃ ወይ እንዲህ የሚያስፈራ ሰው አልመስላለሁ እንዴ? አይ ቀለል ያልክ ሰው ነህ። እንደዛ ነው እንጂ ቀለል ማለት ነው እንጂ ምን አባ አደረከኝ። ትንሽ ደንግጬ ነበር። አይ ምን መደንገጥ አያስፈልግም። የምን ማክበር ነው። የተወደዳችሁ የሚዲያችን ተከታታዮች በሙሉ የምንገኘው አትላንታ ነው። እንግዲህ አትላንታ ገብተናል። እንግዲህ የኛ ሰው አሜሪካ ፕሮግራም ከጀመረን በኋላ ብዙዎች በስኬት ላይ ያሉ ሰዎች የተለያዩ ነገሮች እናቀርባለን። እንዲሁ ደግሞ ኢትዮጵያኖችን ገዛ የሚፈልጉ ሰዎች እናቀርባለን። እንግዲህ እንዳጋጣሚ ሆኖ እዚህ ለስራ መምጣታችን በፊት ነበር የደወለችልን። እንዳጋጣሚ እኛም ስለምንመጣ እዛው እናገኘንሻለን ብለን ይኸው አግኝተናታል። እዚህ ኤርፖርት ተቀብላናለች። ቀሪውን ደግሞ ምንድነው ታሪኳ የሚለውን ከዚህ በኋላ ሄደን ቁጭ ብለን እናወራለን። አብራችሁን ሁሉ ሁሌም እንግዲህ እንደምንላችሁ ቻናላችንን ሰብስክራይብ አድርጉ፣ አትሰስቱ። ጀስት አንድ ሰብስክራይብ ማድረግ ምን ይከዳል? 200,000 እየተጓዝን ያለነው 200,000 ሰብስክራይብ ማስገባት አለባችሁ። እንግዲህ አትላንታ ላይ ያሉን ቆይታዎች በሙሉ እናሳያችኋለን። ፍሎሪዳ ላይ ያሉን እናሳያችኋለን። አብራችሁን ሁኑ። ከኔ ጋር ወደ ምን ሄድበት ቦታ ሄደን ተቀምጠን ሙሉ ጨዋታውን እናሳያችኋለን። ተከተሉ። ድርጅታችን ሰመር ሪል ስቴት በአሜሪካ ዳላስ ቴክሳስ የሪል ስቴት ገበያ ላይ ልምድ ባላቸው ባለሙያዎች የተመሰረተ ሲሆን በጥቂት ዓመታት ውስጥ በካሳንቺስ ለብዙ ዲያስፖራዎች ቤቶችን ገንብተን እንዳስረክብን ይታወቃል። አሁን ደግሞ በ2 ዓመት ውስጥ ገንብተን የምናስረክበውን አፓርትመንቶችን በእንግሊዝ ኤምባሲ በካሬ ከ88,000 ብር ጀምሮ ከ50% የባንክ ብድር ጋር አቅርበንላችኋል። ይህም ቪዲዮ አይተው ለሚመጡ ደንበኞች የ5% ከአጠቃላይ ዋጋ ላይ ቅናሽ አዘጋጅተን እየጠበቅኑት እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውለው። ሰመር ሪል ስቴት። የተወደዳችሁ እንግዲህ እንደተመለከታችሁት ኤርፖርት ላይ ገብተናል። ከኤርፖርት እንግዲህ ቀጥታ አሁን ያለንበት የተገኘንበት ፒያሳ ሬስቶራንት ነው ያለነው። ወደ ሆቴል ሜድ በጣም ጉዳዩ በጣም አንገብጋቢ ስለሆነ ቶሎ መሰራት ስላለበት ሆቴል ሄደን ልብስ ቀይረንና ነው የመምጣቱ ጊዜም ጠባብ ስለሆነ የተገናኘንበትም ሰዓት ነገም ሌላ ፕሮግራሞች ስላሉን በቀጥታ እዚህ አሁን የምንገኝበት ፒያሳ ሬስቶራንት መተን
የታችንን ጉዳይ እንግዲህ ምንድነው የሚለውን ነገር ልንወያይ ተገኝተናል። አብራችሁ ስለምትሆኑ በጣም ሁሌም እንደምንላችሁ እናመሰግናችኋለን። ቻናላችንን ሰብስክራይብ አድርጉ። እንግዲህ ከአዜብ ጋር ስንገናኛታችኋል ኤርፖርት ላይ። አሁን ከአዜብ ጋር የተገናኘንበት ጉዳይ ምንድነው የሚለውን ነገር ከኛ ከቆያችሁ ሙሉን ትመለከታላችሁ። አዜባችን አቤት፣ እንዴት ነው? እግዚአብሔር ይመስገን። አትላንታ እንዴት ነው? ይኸው መጣን። አትላንታ ጥሩ ነው፣ ምንም አይልም። እዚህ ብዙ አመት ስለቆየው ወደ 10 አመት እንደዚህ 15 አመት አትላንታ ቆይቻለሁ። ስለዚህ ወድጃለሁ። አዲስ አበባ የት አካባቢ ነበር? ኢትዮጵያ የት አካባቢ ነው? አዲስ አበባ 4 ኪሎ። የ4 ኪሎ ልጅ ነሽ? አዎ 4 ኪሎ ልጅ ነኝ። እዛ የተማርሽበት ትምህርት ቤት ታስታውሻለሽ? ምስካየ ኅዙናን መድኃኔዓለም። እዛ ነው የተማርሽው? ኤሌመንተሪ? አዎ እዛ ኤሌመንተሪ ተማርኩኝ። ከአያቶቼ ጋር ነው ያደግኩት። የአያት ልጅ ነሽ? የአያት ልጅ ቅምጥል ምናምን የሚባለው ቅምጥል ነሽ? ቅምጥል ሳይሆን ያው በቃ ከአያቶቼ ጋር ነው ያደግኩት። ያው እናቴ በህፃንነቴ ነው አገር ጥላ ወደ አሜሪካን ሀገር የመጣች። አባቴን ያው እዛው ነው የቀረው። ግን እሷ እኛ ልክ እንደወለደችን እኔና ወንድሜ አለኝ ወደ አሜሪካን ሀገር ላኳት። ከዛ እኛ ከአያቶቻችን ጋር አደገን። ስለዚህ አያት ልጅ ነሽ? እና እዚህ እንዴት መጣሽ? እናቴ ማለት ነው እሷም ሲቲዝን ሆነች። ከዛ በኋላ እኛ መስመጣችን እኔና ወንድሜ ሲቲዝን ስለነበረች። እንደመጣሽ ሌላ ሴት ነበር የኖራችሁት? ነው ካሊፎርኒያ መጣ። ካሊፎርኒያ ከኢትዮጵያ ልክ እንደመጣን ከወንድሜ ጋር ካሊፎርኒያ ኖረን። እንግዲህ እናቴን ያላቃትም በአያቶቼ እጅ ስላደረኩኝ። አንቺ ያን ያህል እናትሽን በማታስታውሽበት ሁኔታ ነው እናትሽ ከሀገር የወጡት? በገና እንደወለደችን ማለት ነው። በቃ ምናልባት መንታ ናችሁ ከወንድምሽ ጋር? አይደለም፣ 1 አመት እንለያያለን። መንታም ማለት ይቻላል። እና ያው ልክ እንደወለደች ምናልባት በወር ወይ በ2 ወር ሆና ወጣች ከዛ ሀገር ወደ አሜሪካን ሀገር ላኳት። ከዛም እዛ እያለን አንዴ መጣ ነበር አስታውሳለሁ። ከዛ በኋላ ያው አያቶቻችን በጣም እነሱም እያረጁ በሚመጡበት ወቅት እንግዲህ እሷም ደግሞ ልጆቼ ስትል ላኩን ወደዛ ወደ አሜሪካን ሀገር ላኩን። ካሊፎርኒያ መጣን እኔና ወንድሜ ማለት ነው። እና እንግዲህ እናቴን አናቃትም ባህሪዋ፣ እሷም የእኛን ባህሪ አታውቅም። ምንም ሪሌሽንሺፕ የለም። እዛ ያላችሁ እኮ እናንተ አትሪክ 15 ምናምን ልጆች ሆናችሁ ነው የመጣችሁት አይደል? እዛ ያላችሁ በመሀል የመደዋወል ነገር የለም? እናታችን ብላችሁ የመፈላለግ ነገር አልነበረም? መደዋወል ያው ምናልባት በጣም እየቆየች ትደውላለች። ያው ሰላም ነው በቃ። ሌላ ምንም ስለሷ ኮሚኒኬሽን የለም። በቃ አለቃ ትደውላለች፣ ደህና ናችሁ ትላለች። እሱንም በጣም በጥቂቱ ነው የማስታውሰው። ምንም የእናትን ፍቅር እንኳን እዛ ሆኜ አላየሁም፣ በስልክም ቢሆን ማለት ነው። ምንም ትንሽ ምን ሆነ። ስለ አያቶችሽ ንገረኝ እስኪ ትንሽ። ስለ አያቶችሽ? አያቶችሽ ማለት አሁን የእናትሽ እናትና አባት ናቸው እናንተን ያሳደጓችሁ? የእናትሽ አይደል? በእናቴ። ስለዚህ እነሱ ጋርም የመደወል ነገር አልነበረም? እናታቸው አባታቸውን የመጠየቅ ነገር፣ በዛውም እናንተን የማናገር ነገር? እሱ ላይ አላስታውስም። ትደውላለች መቼስ ያው አያቶቼ ለመጠየቅ እንግዲህ ይመስለኛል። አያቶችሽ ላንቺ ናቸው፣ ለሷ ግን እናትና አባት ናቸው። ግን የሷን የመደወሉና የሷን እንኳን የነሱን አይደለም የኔንም ራሴ አላስታውስም። እውነት ለመናገር ከሆነ ደውላ ያነጋገርኳት እናቴ ብዬ አላስታውስም። እና ያን ነው የምለው። ምንም እዛም እያለን ራሱ ያ ሪሌሽንሺፕ የለንም። ያ የእናትነቷን ፍቅር አላሳየችንም፣ በልጅነትም ቢሆን በስልክም ቢሆን ማለት ነው። በሀገሩ ስላልነበረች ማለት ነው። አሜሪካ ነገር ያ ብትሆንም በስልክ እንኳን ያው እኔ እናታችሁ ነኝ እንዲህ የሚለው ምንም የምልስ የለኝም በፍጹም። ከዛ ወደዚህ ሀገር መጣን እኔና ወንድሜ። እንዴት ነበር አያቶቻችሁ ያሳደጓችሁ? ስለ አያቶችሽ ትንሽ ነገር በይኝ እስቲ። አያቶቼ ተስፋ ገብረስላሴ የዘብሔረ ቡልጋ ማለት ነው። አሁን ፊደል የጻፉት መልእክተ ሀሁ ምናምን በግዳ እሱ ነው አያቴ። አያትሽ እሳቸው ናቸው? የምር ናቸው በእውነት እሳቸውና እሱ ነው ያሳደገኝ። እሱና ሴቷ አያቴ ማለት ነው። በእውነት የልጅ ልጅ ነኝ እኔ ማለት ነው። የተስፋ ገብረስላሴ የልጅ ልጅ ነሽ? የልጅ ዋው የሚገርም ነው። ሁለቱ ናቸው ያሳደጉኝ።
እና ያው የምንኖረው 4 ኪሎ ነው። እስቲ ምን አይነት አባት ነበሩ? አያት ነበሩ? እሳቸው እንግዲህ ታወቁ ናቸው። በተለይ በኢትዮጵያ እንግዲህ ፊደል መውጣት ላይ በተለይም በእኛ እድሜ ከኛም በፊት ያሉት እሳቸውን አሁንም እንግዲህ እሳቸውን ፊደል ነው አሁንም እዚህ ራሱ ገበያ ላይ ያለና እንዴት አይነት አባት ነበሩ? ያው ላንቺ እንደ አባት እንበላቸው ቢያሳድጉሽ ማየትም ቢሆን አባቴ ነው እንጂ ያሳደገ ነው አይደል? አባት የሚባለው አባባ ማለት እሱ እንግዲህ የድሮ የጥንት ሰው ነው። በዛ ላይ ስራ ሁሉ ዴዲኬትድ የሆነው እንትኑ ላይ ነው ከእግዚአብሔር ጋር ነው። አንዲች ኦፊስ አለችው እንደዚህ ያነሳ ያለችው ኦፊስ የአንገታችን ለምናደርገው አለች አይደል? ካስታወስኩ እና እቺ ትንሿን የውዳሴ ማርያምን ምናምን እሱ ነው ቁጭ ብሎ በስቴፕለር እንትን የሚለው ቀኑ ሙሉ በቃ እንደዚህ ያደረገ በስቴፕለር ነው የሚመታው። ከዛ በቃ እሱ ነው የሚያደርገው ኦል ዴይ ያጥፋል ምን ይላል ምንም እንደዚህ ቁጭ ብሎ ማውራት እንደዚህ የለም። በቃ ቀኑ ሙሉ እሱን ሲሰራ ይውላል። ወይ ሊበላ ይመጣል አይተኛም። በቃ ቁጭ ካልንም ያው እንትን ነው ይበላል ትንሽ ይጫወታል። በቃ ስራው እሱ ላይ በቃ ምንም አይቀመጥም አይተኛም። ሴቷ አያቴ ደግሞ አልዋሽም በጣም እንትን ነች። በጣም ሲሪየስ በጣም ዝምተኛ በቃ የማማና አባባ ማለት ነው። እና ያው ትምህርት ቤት ራሱ እማማ ነበረች እየነዳች የምትወስደን እሷ ነች። ፒክ የምታደርገንም እሷ ነች። እጃችንን ይዛ ትወስደናለች፣ እጃችንን ይዛ ትመልሰናለች እየነዳች እሷ ራሷ። እንደገና ደግሞ መርካቶም አለ ይሄ መጽሐፍ የሚሸጥበት ማለት ነው። ካወቅከው ታውቀዋለህ? ሱቅ ማለት ነው። እማማ እዛ ነው የምትሰራው፣ ቀኑን ሙሉ ትሰራለች። እና ያደግነው በእነሱ እጅ ነው፣ በአያቶቼ እጅ ማለት ነው። የሚገርም አጋጣሚ ነው። በጣም የሚገርም ነው። አንቺ ህይወታችሁ ያለፈው አንቺ እዚህ ከመጣሽ በኋላ ነው? አዎ አባባ እኔ ከመጣሁ በኋላ በ97 ዓመቱ አለፈ እኔ ከመጣሁ በኋላ። እማማ ግን በጣም ቆይታ ነው የሞተችው። በጣም ወደ 100 አልፋ ማለት ነው። ታይ እንጂ ዋው! ጸጋ በጣም ትልቅ የተከበረ ቤተሰብ ነው የተወለድሽው። በጣም እሳቸው እንግዲህ ነፍሳቸውን ይማር። አሜን። እንግዲህ በኢትዮጵያ ትምህርት ላይ እንግዲህ የራሳቸውን አሻራ በጣም ከጣሉት መካከል እንግዲህ ዋነኛው ሰው ናቸው ብዬ ነው የማስበውና በጣም ነው የሚገርመው። እዛ አጋጣሚ ሆኖ ነው የእሳቸው ቤተሰቦች ማግኘታችን በጣም ነው የሚገርመው። በጣም ሰዎች እንደው ታወሪያለሽ እንደዚህ ያሳደገኝ እንደው አያቴ አባቴ ተስፋ ገብረስላሴ ዘብሔረ ቡልጋ ናቸው ምናምን ትያለሽ። ምን ይላል ሰው እንደው? አይ በጣም ለቀረብኩት ሰው በጣም ቅርብ ላልኩት ሰው ላይክ ወይ ቅርብ ወዳጅ የምለው እንደዚህ ከሆነ ነው እንጂ ማንነቱን የምናገረው ካለበለዚያ ግን እንደ እንትን ይመስላል እንደ ትምክህት ነገር አይደል? የተስፋ ገብረስላሴ ልጅ ነኝ ለማለት ያኮራል በጣም በፍጹም። እግዚአብሔር አገልጋይ ነው። የመጀመሪያ አሁን በፊደል የጻፈ እሱ ነው። ሌላዎችም የቤተክርስቲያን ሁሉም ከዛም በላይ ማለት ነው ያደረገው እሱ ነው። የሚያኮራኝ የእግዚአብሔር አገልጋይ ስለሆነ ያኮራኛል ከምንም በላይ እና እንደውም ብዙ ጊዜ እንዳይታወቅ ነው የምፈልገው እውነት ለመናገር ከሆነ በቃ ላይክ እንደ ትቢት ልክ ጉረኛ ነገር እንዳልባል የእሱ ልጅ ነኝ ማለት ትንሽ ደስ አይለኝም። ዋው! የሚገርም ነው። ነፍሳቸውን ይማር። እንግዲህ ይሄን ቪዲዮ የሚመለከቱ በሙሉ እንግዲህ የእሳቸውን መቼም ማያስታውሳል ብዬ አላስብም። በተለይ ቀደም እንዳልኩት በጣም ባለውለታ ናቸውና እግዚአብሔር ነፍሳቸውን እንግዲህ ከደጋጎቹ መልክ ስፍራ ያስቀምጠው እያልን ከዛ እዚህ መጣሽ? አዎ ከዛ በኋላ እዛ እናቴ ጋር በሄድንበት ወቅት እሷ ጋር እሳቸው እናትሽ ካሊፎርኒያ ነበር የነበሩት? ካሊፎርኒያ ነው የምትቀመጠው የምትኖረው የነበረው። ሌላ ባል አግብታለች ግን ከሱ ሌላ ልጅ አልወለደችም። እና እሷ ጋር በተቀመጥንበት ጊዜ ትዝ ይለኛል። እዚህ ጋር መናገር ምንድነው የምፈልገው እውነቱንና ያው እውነቱን ነው የምናገረው። ምንም የተጨመረም ነገር የተቀነሰም የለም። ትክክለኛው ህይወቴን እውነተኛውን ህይወቴን ነው የምናገረው። እና ከዛ ከኢትዮጵያ እንደመጣን እሷ ጋር ተቀመጥን። እሷ ጋር ስንቀመጥ እጅግ በጣም በቃ እንዲህ ብዬ ከምገልጸው በላይ በጣም ስትሪክት ሆነች። በመጥፎ አይነት መንገድ፣ በጥሩ አይደለም ስትሪክት የሆነችው፣ በመጥፎ አይነት መንገድ። ምን ማለት ነው በመጥፎ አይነት ስትሪክት ማለት? ሜቢ እናንተ እንግዲህ የመጣችሁበት ሀገር ሰፊ ነው። በተለይ እናንተ እንግዲህ የመጣችሁበት እድሜ ደግሞ ኤሌመንተሪ ጨርሳችሁ ሃይ ስኩል አካባቢ ሊሆን ይችላል
እና በጣም እንግዲህ አስቸጋሪ በተለይ በዛ እድሜ ሲመጣና ሃይስኩል ሲገባ በጣም ከባድ ነውና ከዛ እንድትቆጠቡ ከሱን ላይ ያለውን ነገር ቻሌንጁን እንድታልፉት ይሆን እንደዛ ሲቆጡ የነበረው ወይስ በምን መልኩ በመጥፎ መልኩ ማለት እንደዛ አልነበረም እንዴት ነበር የሷ ምናልባት እንግዲህ እሷ እንደዛ አድርጋ ልታየው ትችላለች ለኔ ግን አብሶ አሁን ወንድሜ በትምህርት ላይ አንደኛ ነው እግዚአብሔር ነፍሱን ይማረው አንደኛ ነው በትምህርት ታናሽሽ ነው አይ ባንድ አመት ታላቅ ባታላቅሽ ነው በትምህርት አንደኛ በሁሉም ነገር አንደኛ እዚህ ከመጣችሁ በኋላ ማለት ነው ከኢትዮጵያ ጀምሮ ከልጅነቱ ጀምሮ ከኤሌመንተሪው ከሃይስኩሉ እንትን ብሏል ወደሱ ታሪክ ደግሞ ሄዳለሁ ግን እኔ ደግሞ ትምህርት ላይ በጣም ድክመት አለኝ እንደሱ አይደለም ከመቶ እሱ አንደኛ ይወጣል በክላስ ውስጥ ከመቶ እኔ 45 ወጣ አልዋሽም ትንሽ እሱ ላይ ድክመት አለኝ እና አሁን ለምሳሌ ትምህርት ቤት ሄደን ስንመለስ እንትን ትላለች ታስጠናኝ ትሞክራለች ካልገባኝ ትመታኛለች እንደ ኢትዮጵያ እናት ማለት ነው እንደ ኢትዮጵያ ቤተሰብ እንደዛ ነው እኛም ያደግነው የተኮረኮምን የተመታን ነው ያደግነውና እዚህ ሀገር ይሰራል አይሰራም የተወሰኑ ሰዎች የሚጠቀሙበት አሉ በአብዛኛው ደግሞ አይ ይሄ መሆን የለበትም በእንደዚህ ነው ልጅ የሚያድገው ብለው የሚመክሩ አሉ ግን እንግዲህ ያኔ ደግሞ የመጣችሁበት ጊዜ ያው ሜቢ ትራዲሽኑ የኢትዮጵያው ካለ በአብዛኛዎቻችን እንደዛ ስላደግን ወይ ከዛ አኳያ ከሆነ እንግዲህ ለኔ እንደዛ አልሆነልኝም እውነት ለመናገር ከሆነ ለምን ስታስተምረኝና ለታስጠናኝና እኔ ሳልመለስ ስትመታኝ በእኔ ላይ ምን አደረ በጣም ፍርሃት አደረ ትምህርት ቤት ሄጄ አሁን ለምሳሌ ትምህርት ቤት ሄደን ስንመለስ ቲቪ አትፈቅድልንም ቲቪ እንድናይ በፍጹም አትፈቅድልንም መኝታ ቤት እንድንቀመጥ ነው የምትፈልገው she's very በጣም የሚያስፈራ ቤተሰብ የለም በቃ ቤት መሄድ ሁሉ አልፈልግም ነበር አስተማሪዎችን ሁሉ ነግረን ነበር በቃ እኛ እዛ ቤት መሄድ እኔ ፈራለሁ እዛ ደረጃ ደርሻለሁ ለካውንስለር እስከምናገር ድረስ በጣም ነበር የምታሰቀቀው ምንም ሪሌሽንሺፕ አልነበረንም የእናትና የልጅ የባንድ የፍቅር እንደዚህ አልነበረም ከትምህርት ቤት እንመጣለን አጥኑ እንባላለን ልታስጠና ትሞክራለች እኔ እሱ ምንም አንደኛ ስለሆነ ችግር የለውም ካልመለስኩኝ ድብደባ ነው ከዛ መኝታ ቤት እንቁጭ የምታረገን አንወጣም የትም ቦታ አንወጣም ቲቪ ማናይም ከተፈቀደ ምናልባት ለ20 ደቂቃ በቃ በጣም was really bad አልዋሽም እና በኋላ ላይ እንግዲህ እኔ የውስጡን አላቀም ምን እንደሆነ አላቀም ግን የኔም እንደዛ መሆኑን አወቀች ከትምህርት ቤትም ተነገራት ከዛ ምን አሰበች ካሊፎርኒያ አይደለ ሎስ አንጀለስ ጃኮር የሚባል ትምህርት ቤት አለ ለሁለት አመት ነው የምትቀመጥበት ያ ትምህርት ቤት ማለት ቤተሰቦቻቸው የማይፈልጓቸው ድራግ ውስጥ ያሉት በቃ አዳሪ ትምህርት ቤት ነው አዎ ግን በጣም ዴንጀረስ ነው ኤክስትሪም ለዛ የሚገቡት ልጆች ወይ ድራግ ውስጥ የነበሩ ወይ ሬፒስት የነበሩ ወይ እንደዚህ የነበሩ በጣም ያስቸገሩ አለ አይደል እዛ ትምህርት ቤት ነበር እኔ ልክታትሽ ብላ ለሁለት አመት እዛ ከተተች ወንድሜን ደግሞ ፔንሲልቬኒያ ያለ ከለየችን ማለት ነው ከወንድሜ ጋር እሱ ደግሞ አዳሪ ትምህርት ቤት ልከዋለሁ ብላ ፔንሲልቬኒያ ገጠር ውስጥ ነጮች ያሉበት ቤት ውስጥ ባላችሁ እዛ በመቀመጥበት ጊዜ ለሁለት አመት እንግዲህ እግዚአብሔር ጥበቃ ስለሆነ ነው እንጂ አንድ ቀን እንኳን መታ ጠይቀኝ አትደውልም እዛ አስገባችኝ በጣም የመጨረሻ ዲፊካልት ነበር ይታይ ከኢትዮጵያ ከማማና ከባባ እጅ ወተን ከዛ ከነሱ ፍቅር ወተን ማለት ነው አክስት ይመጣል አጎት ይመጣል ማማማ ልጅ ያንን ፍቅር አይተን ከዛ ወተን ደግሞ ወደዚህ ስንመጣ እዚህ ነገር ውስጥ ነው በቃ የከተተችን እኔንም ወንድሜንም ምንም አልሞከረችም በቃ የእናት ጥግ ድረስ ነው የሚሄደው አይደለ ይሞክራል ልጆቹን ለማኖር ለማስተማር ብዙ ጊዜ እንደዚህ ነው የማየው እዚህ ልጆቻቸውን ያመጣሉ ሃይስኩል ከተቷቸዋል ካሌጅ ይሄዳሉ አይደለ እንደዛ እያሉ ነው የሚቀጥሉት እሷ ግን አልፈለገችም እኔንም እዛ ከተተችኝ 2 አመት ተቀመጥኩኝ ሃይስኩሊን ዲግሪ ያስኩኝ ከዛ በኋላ እሱ ደግሞ እዛ ሆነ ተደውሎ ሁሉ ተነገራት ከትምህርት ቤት ከሰዎቹ ራሱን ሊያጠፋ ብሎ ማለት ነው ለምን በዲፕሬሽን እንግዲህ ነጠለችዋ
ወንድሜ ማለት ደግሞ ከአባባ ስር የማይለይ ነው በቃ ከዛ ነጥላን እኔና እሱን ነጥላን አበሻ የለም እኔ የለ እዛ ከተተቹ ነጮቹ ጋር እና ዲፕሬሽን ውስጥ ገብቶ ራሱን ሊያጠፋ ሲል ኪኒን ወስዶ ሊያጠፋ ሲል ሐኪሞች አግኝተውት ደርሰውለት ደውለው ይነግሯታል። አይ እንግዲህ ብላ ኢግኖር ታደርጋለች። ምንም እዛው ትተዋለች። እሱ ተወቹ አለፈ። እሱም ሃይ ስኩል ሳይጨርስ እንግዲህ ወደ ዲሲ ሄደ መሰለኝ። አትገናኙም ካንቺ ጋር አትደዋወሉ? መደዋወል ነገር አላየችን እኮ ምንም ቁጥርም አልሰጠችኝ። እሱ ለሱም ቁጥር አልሰጠላ አላገናኘች። እንዲሁ በቃ ለየችን ሁለታችንም። ከዛ ከወጣ በኋላ እኔ እንግዲህ ይታይ ሄዛኔ ግን ቆይ ላቋርጥሽና ያ ሲሆን አሁን ስቲል አያቶቻችሁ ስቲል በህይወት ነበሩ አይደል? እነሱ ጋር የመገናኘት ነገር ያላችሁበትን ነገር እንዴት እንደምትኖሩ ያለውን ነገር እነሱ ጋር ተነጋግራችኋል ወይም ከናታችሁ ጋር መሄድ ነገር ዲስከስ ለማድረግ ተሞክሯል ወይስ ምንድነው ያለው ነገር ችግርም ካለ ለማወቅ ለመረዳት ያመቻቻ? በፍጹም እኛ ከመጣን በኋላ በቃ ምንም የመደወሉም እንደዛ አይነት ነገር ውስጥ አልገባሁም። እኔ ለመደወል ኢትዮጵያ ያው ማማን የደወልኩ ሰላም ላታለሁ ግን እንደዚህ ሆንኩኝ አላልኳትም። ያንግ ነበርኩ የዛኔ ታይ 16 17 በሆነ እድሜ በዛ ቲኔጅ ታይም ይታይ ምንድነው ምንም በቃ ዩ ፍሪ አይደል ኖ ስትረስ በቃ ምንም በቃ ኖርህበታል አምሽር ታውቀዋለህ እና በቃ አይ ቲንክ እኛም ሪሌሽንሺፑን በኔ በኩል የሱ ልናገር አልችልም because ተለያይተናል አላገኘውም በዛኔ ወቅት በዛኔ ሰዓት ማለት ነው እና አንድ አመት ነው እንግዲህ እሷ ጋር የተቀመጥነው አንድ አመት ብቻ ሃይ ስኩል ሄድ ነው አንድ አመት ብቻ ነው ካሊፎርኒያ ያለው ከዛ ከግራጁዌት ካደረኩ በኋላ እኔም በውስጤ እናት ፍቅር የለም ምክንያቱም there is nothing አይደል እሷም አትጥርም በምንም የእናት ፍቅር አላየሁም በቃ አለቀ ወጥቼ ያው ጓደኞች ነበሩኝ አበሻ ከነሱ ጋር መኖር ጀመርኩ ካሊፎርኒያ ማለት ነው ከዛ በኋላ በመሃል እዚህ አትላንታ የሚኖሩ ሰዎች ተዋወቃለሁ ካሊፎርኒያ ሲመጡ ሬስቶራንት አበሻ ሬስቶራንት እንግዲህ በዛ እድሜ በጣም ሃይፐር ነበርኩኝ በቃ ማለት ምንም ጋይዲንግ የለም የሚመክረኝ የለም ከዛኛው ከትምህርት ጨርሰሽ ወጣሽ ተመልሰሽ ካሊፎርኒያ መጣሽ እሷ ጋር ነው የነበርሽው ወይስ ኖ አይ ከዛ ወጣው በቃ ከዛ ከትምህርት ቤት ግራጁዌት እንዳደረኩኝ እሷም አልመጣች ምንም ነገር የለም የት ሄድሽ ጥፍት እዛው ካሊፎርኒያ ልጆች ማቃቸው አበሻ አንድ አበሻ ነበርች ከሷ ጋር ወጥተን ከሷ ጋር ሆንኩኝ እሷ የራሷን አፓርትመንት ይዛ ቤተሰቦቿ ይረዷታል ወጣ ስትኖር እኔ እሷ ጋር ተጠጋው ማለት ነው እሷ ጋር መኖር ጀመርኩኝ ከዛ ሬስቶራንት ስወጣ አበሻ ሬስቶራንት ስወጣ ተዋወቃሉ አትላንታ የሚኖሩ ሰዎች ከዛ እናት የለሽም አባት የለሽም ቤተሰብ የለሽም you're so young ለምን ትምህርት ቤት አትሄጂም ምናምን ሲሉ የዛኔ እኔ በቃ ዝም ብዬ ምንም አይዲያ የለኝም አረ እኔ ብቻዬን ነኝ ምንም እና ለምን አትላንታ ትመጭም አትላንታ እኮ በጣም ረከስ ያለ ኑሮ ነው ከካሊፎርኒያ እና እዛም ልትማሪ ትችያለሽ ህይወትሽ ልትቀይሪ ትችያለሽ ኦኬ አልኩኝ ከዛ ልጅቷ ነበረች እንትን ያለችው ከባለቤቷ ጋር ነበረች እሷም እንደዛ አሉኝ እሺ አልኩኝ ቲኬት ቆረጡልኝ ከዛ መጣሁ አትላንታ ጥዬ መጣሁ ወደ አትላንታ ካሊፎርኒያ ጥዬ ከዛ እነሱ ጋር መኖር ጀመርኩኝ አስቀመጡኝ እዛ በዛ ሰዓት ሁሉ እሷም አትደውልም እናቴ ማለት ነው ልጄ ብላ አትፈልገኝም አንቺስ ፈልገሽ ተደውለሽ ታውቂያለሽ ኖ because እሷም እንትን አትልማ አትፈልግም ያ አንዳንዴ አይሻውን እንደዚህ አይነት አጋጣሚዎች አሉ አሁን እዚህ ሀገር ልጆች እናቶች ልጆቻቸውን ከአቅማቸው በላይ እንኳን እዚህም ወልደው ማሳደግ ሳይችሉ በጣም ከባድ ሲሆንባቸው የሰዎቻቸው ጋር ሄደው አድርሰው የምጣት ነገር አለና ያ ጋፕ ሲኖር በተለይም አብረዋቸው አለመኖራቸው አለማሳደጋቸው እናቶቹ ላይ በጣም ከባድ ነገር ይፈጥራል እዚህ ራሱ በቃ እንደማንኛውም ሰው በቃ ኖርማል የሆኑ የመኖራቸው ነገር ልጆቻቸውን እዛ ያሰቡ አለማሳደጋቸው የተቆጫቸው በጣም ስትረስፉል ሆነው ዲፕረስድ ሆነው ሁለት ስራ ምናምን እየሰሩ የሚኖሩ እናቶች አሉ ከዛ አኳያስ ሆና ቢሆን እናንተን ባለማሳደጓ አያቶቿ ላይ ጥላ ማምጣቷና እዚህም እንግዲህ በእናንተ እዛ መኖር ደስተኛም እየሆነች ላትኖር ትችላለችና እሱን እንዴት ነው የመነጋገር አጋጣሚ ነበር ኢትዮጵያ እኛን በወለደችበት ወቅት ሳታገባ ነውና የወለደችው
በእንግዲህ በያንግ እድሜዋ ማለት ነው ምናልባት አላቅም 25 ወይ 26ቱን አላቅም ወር 30ቱን አላቅም ብቻ በዛ ሰዓት ሳታገባ ወለደች እንደነገሩኝ ከሆነ ታሪኳን እሷም እንደተናገረች ከሆነ ታሪኩን ወለደችን ከዛ በኋላ ማማና አባባ በጣም ተናደዱባት በጣም ሳታገቢ እንዴት በዚህ አይነት አንፃር ወንድ ወለደች መጀመሪያ ከዛ እኔ ደገመች ሁለተኛ አባቴ ደግሞ በጣም አቢዝ ያደረገኝ ነበር ነው የምትለው እሷ በጣም እጅግ አቢዝ ያደረገኝ ነበር በዛ ምክንያት ከኢትዮጵያ አስገድደው ነው እንግዲህ የምትለው አስገድደው ማማና አባባ ወደ አሜሪካን ሀገር ላኳት እዛ ከተቀመጠች እንደማትተርፍ እሱ እንግዲህ አባቴ ጥሩ ስላልሆነልኝ ያለችው እንግዲህ እሺ እሱ ሆነ እኛ አድገን አይደል አድገን አሜሪካን ሀገር ይምጡ አለች መጣን ስንመጣ ግን የእናት ትጋት አላሳየች እናት ልጁን ይፈልጋል የእውነት የእናት ፍቅርን ያውቃለሁ አሁን ለምሳሌ በመሃል ሆኜ እንኳን ካሊፎርኒያ ሆኜ እንኳን በደውልላት ልክ እንደማንኛውም ሰው እንደማንኛውም እንደመንደር ሰው ነው የምታወራኝ እንደ ጓደኛዋ ነው የምታወራኝ እንደ ስትሬንጀር ሰው ነው የምታወራኝ አሁን ለምሳሌ በቃ እኔ እኮ አሁን ካሊፎርኒያ ከጓደኛዬ ጋር ነው የምኖረው ህይወት ከበደኝ ራስሽን ቻይ እና እኔ ምን ላድርግሽ ነው የምትለኝ በቃ ይሄ ነው መልሷ እና አትፈልግም በቃ ደህና ነሽ እንደምን ነሽ ደህና በቃ ማንንም ሰው የሚመክረኝን ምክር እሱን ትመክረኛለች ማንንም በመንገድ ላይ አግኝቼው ሰው እንኳን ባማክረው ይመክረኛል አይደል እንዴ ወይንም አብረን የምትሰራው እንኳን ይመክርሃል ዝም ብሎ ግን በእናትነቷ ምንም ፍቅር አላሳየችም ምንም አልተጋችም ምንም አልሞከረችም እንጂ እሷ ጋር ስንቀመጥ እኮ ከኢትዮጵያ ልክ እንደመጣን አንድ አመት ስንቀመጥ ምንም ያስቸገርናት ነገር የለም በዛኔ ያንግ ነን እኛ ጓደኛ የምናመጣ ወዲያ ወዲህ የምንል ስልክ ይዘን እንትን እንደዛ ነበር ስርዓት የነበረን ምንም በቃ አልፈለገችም እንደውም ረስቸው ነው ዲሲ ሁሉ ልካይ ነበር እህቷ ጋር አክስቴ ጋር ማለት ነው እዛም አንድ አመት ተቀምጫለሁ ሃይ ስኩልም ሄጃለሁ እዛ 2 አመት ሃይ ስኩል ሄጃለሁ ማለት ነው እዛ በመቀመጥበት ጊዜ እንደገና ደግሞ አክስቴ እንግዲህ እርስ በርስ የሚጋጩት ነገር አለ አይ ልጅሽን ትላታለች እሷ ትደውልና ትላታለች ደግሞ ከዛ አንስተው ወደ እሱ ይመልሱኛል ወደ እናቴ ይመልሱኛል ሲመልሱኝ ደግሞ እንዴት እንደሆነች አውቻለሁ አይደለ እሷ አንድ አመት ተቀምጬ በቃ አልፈለኩኝም ለምን በጣም እንዲህ የተንቀጠቀጥኩ ነው የሚሄደው እቤት ስገባ ራሱ በጣም የሚገል ፍርሃት ነበር የሚጫንብኝ በጣም ስለምትጫነን እና ከዛ በኋላ እዛ አስገባችን ከወጣው በኋላም ከዛ ከጃኮር ከወጣው በኋላ ምንም በቃ አትፈልገንም ብደውልም ዝም ብላ ሰላም ብላ ነው የምትዘጋው በቃ የራስን ቃይ she doesn't care she doesn't have any feeling የላትም በቃ ለዛ ወደዚህ አትላንታ መጥቼ ያው መኖር ጀመርኩኝ እንደማንኛውም ሰው መኖር ጀመርኩኝ ያንግ ነበርኩኝ ያለ ምንም አክስትም አጎቶችም በጣም ብዙ አሉ እዚህ ሀገር የሚኖሩ ማለት ነው አንዷም እንግዲህ ካሳደገች አንዷም ኢትዮጵያ ያሉት አክስትሽ ናቸው እሷ ዲሲ ነው የምትኖረው አሁን ዲሲ ካሉት አክስትሽ ናቸው የኖርኩባት አንድ አመት እሷ አለች እሷም አለች አክስት ብዙ አሉኝ አጎት ብዙ አሉኝ እናትና አባት መጀመሪያ ይቀድማል አክስትና አጎት እንኳን ግዴላቸው ማለት እሺ እንደው ንርዳሽ በብዙ አይነት መንገድ ባይሉ ለእግዚአብሔር ሰላምታ እንኳን ዞር ብለው አያዩንም እኔንም ወንድሜ ነው ምንም አይፈልጉንም ወድቀን ብንሞትም አይፈልጉንም ለምን እንደዛልሽ because አይሞክሩማ ደውለው ሰላም ለማለት እንኳን አይሞክሩም እናንተስ እኛም ጀምርተው ነው የደውላችሁ አክስቴ እንደነሽ ምናምን ማለት ነገር አለ እሱማ ይላሉ ግን በለሰላምታ በቃ ያው ደህና ብለው ይዘጋሉ እነሱ ግን እርስ በርስ ይሰባሰባሉ ከየትም ቦታ ከሜሪላንድም ከዲሲም ከካሊፎርኒያም ሁሉም ይሰባሰባሉ ለአመት በዓል ይገናኛሉ ማማ ስትመጣማ እዚህ ሀገር መታ ነበር እሷን የሚያገኙታል እነሱ ጋር ታርፋለች እኔ በዛኔ ወቅት ምንም በቃ መቅበዝበዝ አለ አይደለም በመቅበዝበዝ ላይ ነኝ ያለሁት ምንም በቃ ዝም ብሎ ተቀጥሬ ነበር መሰራው እኔ ግሮሰሪ ስቶር ነው እንደዚህ ገንዘብ የሚልኝም ነበር ማማ በትመጣ እንኳን ብድግ ብዬ ሄጄ ሊያት ብል አልችልም because ስላልነበረኝ ፍራንኩ እና እነሱም አይፈልጉም እኔ እንርዳሽና እናምጣሽ ማማ እንደዛ ይሉ
በቃ ምንም ቢደውሉም ልክ ስለነሱ መናገር እንፈልገው በደውልም ሰላም ነሽ እሺ ጥሩ ዝግት በቃ በዛ በመኖርበት ወቅት እንደዚሁ ፈተና ይመጣብኛል አንዳንድ ፈተና ይመጣብኛል ግን በቃ እነሱም ረሱኝ ስለኔ ላውራ እነሱም ረሱኝ እኔም ተውኳቸው የዛኔ በጣም ያንግ ነበርኩኝ በቃ ምንም ፍሪ ልክ እንደ ወፍ ነበርኩኝ ማለት በቃ ምንም አሁን ሳድግ ነው እንግዲህ ድሜ ሲጨምር ምን ሲል ወደ ልቡና ትመለሳለህ አይደል ሪላይዝ ያደረግ ብዙ ነገር ትመጣለ ዛኔ በቃ እኔም I don't care ምናምን በቃ ዝም ብሎ መቅበዝበዝ ዝም ብሎ በቃ ምንም ያለ ምክር ያለ እናት አባት ያለ ክስታጎት ጋይዲንግስ ወይንም ደግሞ ፍቅር ያለ ማግኘት ምንም ማንንም ሰው ደውሎ ከዘርህ ማንንም ሰው ደውሎ ሳይፈልግ ሲቀር እናት ያለ አባቴም አለ ዳለስ ነው የሚኖረው አሁን አሉ አዎ ዳለስ ይኖራል ሁለት እህቶች አሉኝ ማላቃቸው አትዋወቁም አዎ አባትሽ አይደውልልሽም በፍጹም አንቺ ማትደውይም ምንም ቢሆን ሰው እንግዲህ ሲደውል ነው የሚደውለው አይደል አሁን እነሱም ገፍተው ባይዱ አንቺስ የሞከርሽው ነገር አለ አባቴን እህቶች አሉኝ እህቶቼን አስተዋውቀኝ አባቴም አንተን ላገኘኝ ማለት ነው አሁን እና ብቻ እንደዛ ሆኖ ኖረ አሁን ደግሞ ወንድሜ ልሄድ ነው ወንድሜ በዛ ሃይ ስኩል አልጨረሰም አንቺ ኦሬዲ አትላንታ መተሻል እኔ አትላንታ ነኝ በቃ በእንደዛ አይነት ኖርኩኝ ያለ ማንንም ባለ ያለ ምንም እናቴም አትደውልም እናቴም አትፈልገኝም በደውልም ስትሬንጀር ነችለኝ በቃ ወጣው አይደለኝ ከጃብኮር ከዛ ትምህርት ቤት ወጣው በኋላ እሷ ኢትዮጵያ ሄደች ሙቭ አደረገች ይቀርታ ኢትዮጵያ ሙቭ አደረገች why because እማማና አባባን እንግዲህ ሲያረጁ ወደ አባባ ወደ መሞት አቅራቢያ ሲደርስ ሲያረጅ ሄደች በቃ ከዛም እዛም ሆና አትደውልም ሙቭ አድርጋ መኖር ጀመረች እሱንም ከሰው ነው የሰማሁት አላወኩኝ ሄድኩኝም በልሰናበትሽ ነው የለም ምንም ሰው ነው የነገረኝ አክስቶቼ እንደዚህ ሙቭ አደረገች እሷም እኔ መኖር ጀመርኩኝ እዚሁ አትላንታ ዝም ብዬ ከዛ ካሌጅ ልግባ እና ካሌጅ ገባለሁኝ ከዛ ምናልባት 3 ወር 4 ወር ማርና ድራፕ አድርጌ ወጣለሁ እዛ ያለሽ ካሊፎርኒያ አትላንታ ገምተሽ እዚህ ከመጣሁ በኋላ ተዋል ወንድሜ ደግሞ ሃይ ስኩል ልክ መጨረሻ ላይ ድራፕ አውት አደረገ በጣም አልወደደውም አገሩ አበሻ አይደለም በጣም ደግሞ እሱ የሰው ፍቅር አለው በጣም የሰው ፍቅር አለው አበሻ በጣም ባህሉን ይወዳል ኢትዮጵያነቱን ይወዳል በቃ ያን ነው እሱ ይወዳል በጣም እና አልወደደውም ጥሩ ወጣ ወዴት ሄዳል ዲሲ ሄዳል ወንድሜ ዲሲ ሄዳል በጣም እሱ እንትን ነው በቃ መውጣት የሚወድ ወንድ አይደል መውጣት እዚህ ሬስቶራንት ማለት በቃ እንደዛ መሆን ጀመረ እናትም አትፈልግም እንዳልኩ አጎቴ ጋር ነበር የሚኖረው እዛ ዲሲ የሚኖር አንድ አጎት አለኝ እዛ ኖረ እና አጎቴ ደግሞ በቃ ይሄ ልጅ ሁሌ ሙዚቃ እንትን ይላል ያመሸ ይመጣል ብሎ ከቤት አባረረው ከቤት ውጣ ብሎ አባረረው ጎዳና ላይ ይወድቃል ወንድሜ ያን ያህል ድረስ ማለት ነው ጎዳና ላይ ውጣና ከቤት ይወጣ ብሎ ያባረረዋል ውጭ ማደር ይጀምራል ወንድሜ ከዛ የሆነ ካንቺ ጋር ግን ትገናኛላችሁ በስልክ በጣም እንገናኛለን እሱስ ያለው ከእናታችሁ ጋር ያለው ነገር እንዴት ነው እሱ ደግሞ በጣም ነው የሚጥረው ለመደወል ለማነጋገር በቃ ዝም ብለው ሰላም የሚባል ነገር አለ ዝም ብላ እንደዛ ትልና ተዘጋዋለች ሌላ ምንም ነገር እሱም ደግሞ እሱ ስለሚደውል ነው እሱ በፍጹም አልደውልም እሱ ባይሆን ኤክስትራ ይተጋል እና ጎዳና ላይ ጣለችው እሱ የሆነች ሴት ተዋወቅና እንግዲህ መኖር ይጀምራል አበሻ ገልፍሬንድ ተዋወቅና ከመንገድ ላይ ነው እንግዲህ ያነሳችው መኖር ይጀምራል እኔም መኖር ጀምራለሁ እዚህ አትላንታ ማለት ነው እና በጣም ወንድሜ ማለት በቃ በጣም የልብ ቤስት ፍሬንድ ማለት ይቻላል በጣም ነው የምወደው በጣም ይወደኛል በቃ እሱ ብቻ ነው ያለኝ እና ሁሉና ከሷ ጋር ደግሞ ለብዙ አመት ኖረው እንትን ይላሉ ያው ይለያያሉ ሌላ ህንድ ገርልፍሬንድ ያገኘና ሳን ፍራንሲስኮ ሙቭ ያደርጋል ሳን ፍራንሲስኮ ይሄድና እንግዲህ ዩኒቨርሲቲ ተምሮ ይመረቃል ፋይናል ተመረቀ ማስተር ዲግሪውን ያዘ በዛን ወቅት በጣም ይጨነቅ ነበር ማለት በቃ እኔና አንቺ ኮናትና አባት የለንም እያለ እንትን በጣም ያወራል ግን እኔ አይደል ነው እንደዚህ በጣም ዲፕሬሽን ውስጥ እንደገባ ማለት ይጀምራል በጣም በቃ እናታችን
ከአባታችን ከአያቶቻችን ጋር አድገን እኔና አንቺ እኮ በቃ ምንም ህይወት የለንም እያለ በጣም እንትን ያዋራኝ ነበር። እኔም በጣም እንደዛ ነበርኩኝ። በቃ የሰው እናትና አባት ሳይ የሰው አክስትና አጎት ሳይ ምን ያህል እንደሚዋደዱ ምን ያህል እንደሚፋቀሩ ሳይ በጣም በጣም ነበር የሚሰማኝ እና እንደዛ እያለ ይብስበታል ወንድሜ ማለት ነው። ከዛ በኋላ በመጨረሻ ላይ ምን ሰማለሁኝ አበደ። ኮምፕሊትሊ አበደ። እዛ ሳን ፍራንሲስኮ ያለ አበደ። እብድ በቃ እብድ ታውቃለህ አይደል? አበደ። እና እሱንም በገርልፍሬንዱ ነው ያወቅኩት። ልክ ከስራ ገብቼ እንትን ስመጣ አቤት አለች። እንግዲህ ታይ ወንዶች ደግሞ ብዙ ጊዜ ይደብቃሉ አይደል? ብዙ ጊዜ እንትን አይደሉም። ከውጭ ወጥቼ ቤት ስገባ ይዞ ደበደበኛል። ጂዛኔ ፖሊስ ጠራዋለች። ፖሊስ ሲጠራ እንግዲህ ምን እንደተፈጠረ አለቅም፣ ወይ ሽጉጥ አለኝ ወይ ምናምን ይበላቸው አለቅም። ድብድብ ያደርጉታል። ድብድብ አድርገው እሱ ለካ አብዶ ነው በቃ እንትን ብሏል። በኋላ እንትን ይሉታል፣ እብድ ሆስፒታል ይሄዳል። እዛ ሐኪም ቤት ይገባል። ሲገባ በቃ ያብዳል። ብዙ አይነት ነገር ዶክተሩ ነገረኝ፣ ደውሎ ነገረኝ። ወንድምሽ ይሄ ሜኒያክ ዲፕሬሽን ማለት በቃ ላይ በደንብ አብዶ ሐኪም ቤት የሚያደርገውን ሁሉ ነገር ነገረኝ። እና መድኃኒት ሲወጋ ነው ወደ ራሱ የተመለሰ። የሱ እንትን መድኃኒት ሲነሳ ወደ ራሱ ተመለሰ። ከዛ ተደውሎ ተነገራት ለሷ። እኔም ደወልኩኝ። እንደዚህ ዳክተሩ ደውሎ እኮ ወንድሜ እንደዚህ ሆኗል ስላት፣ አይ ገንዘብ ፈልጎ ነው ብላ ዝም ትላለች። በዛው ይቀራል። ተነስታም አላየችው። ኢትዮጵያ ነች እሷ። ኢትዮጵያ ነች እሷ። እዚህ አክስት አጎት አለ። ሁሉም ሰሙ። በቃ እንግዲህ አንቺ ሄደሽ እዩ። ኦኬ ችግር የለውም አልኩኝ። ተነስቼ እንቆርጥልሻለን ትኬት አሉኝ። እሺ እየተነስቼ ሄድኩኝ። አየሁት። በጣም የመጨረሻ በቃ መድኃኒት ላይ ነው የነበረበት። መድኃኒት እየሰጡት ነበረ። በጣም የመጨረሻ ዲፕሬሽን ታውቃለህ? የመጨረሻ ውስጥ ነበር። በቃ የመጨረሻ አየሁት በአይኔ ራሴ ነው የምልህ። ከዛ በቃ አንድ ሳምንት እንደዚህ ተቀምጬ እሷም አልደወለች፣ አትደውል፣ አትጠይቀው። በቃ ሁሌ የት ነች እናቴ፣ አክስቶች የት ናቸው? እንደዚህ ነው በቃ ወሬ ሁሌ እንደዛም ሆኖ ማለት ነው። ከዛ በኋላ ያችም እንግዲህ ስራም ይፈልግ ነበረ። እንግዲህ ተምሮ የተመረቀ ሰው ነው። ስራም ይፈልግ ነበር። እንግዲህ ከልጅቷም እንግዲህ ወይ ከስኮላርሺፕ ይሁን ምን ይሁን አላውቅም፣ ብቻ ገንዘብ ለምን እንዳለች አላውቅም እናቴ። ከዛ ብቻ እንደዛ ለምን እንዳለች አላውቅም። አላየችውም። ዋናው መሰረቱ ምንድነው? ሄዳ እሷ አይለችም እኮ እዚያ። ኢትዮጵያ ነች፣ ግን መምጣት ትችላለች። ስትዝነች እኮ መምጣት ትችላለች በደንብ አድርጋ፣ ግን አልመጣችም። አይደለም መምጣት አይደለም ለመደወሉ እንኳን ምንም። የዛኔ ልጁ እንግዲህ ይታይ ዋናው መሰረቱ ምንድነው? በዛ ምክንያት ነው ጭንቀት ውስጥ የገባው። የእናት ፍቅር ማጣት፣ አባት እያለን የአባት ፍቅር ማጣት፣ የእናት ፍቅር ማጣት፣ የአክስት የአጎት ያንን ሁሉ አተን የሚደውልልን የሚጠይቀን ሰው አተን እንደዚህ ነው ይኖር ነው በቃ። እሱ ጭንቀት ውስጥ ገባ፣ ዲፕሬሽን ውስጥ ገባ። ያገጠመው ያው ነው። ከዛ በኋላ መድኃኒት ላይ ያደርጉት ነበር። ለትንሽ ጊዜ መድኃኒት መውሰድ ጀመረ። በመጨረሻ ላይ ግን ያው ከ19 ፎቅ ላይ ወደ 9 ራሱ ወርውሮ እዚያ ሳን ፍራንሲስኮ። ሳን ፍራንሲስኮ። ኦ ማይ ጋድ። ከዛ ላይ ራሱ ወርውሮ ወድቆ እንግዲህ ሰዎቹ እዛ የሚኖሩ ሰዎች ናቸው እንትኑን አውጥተው ምንድነው ላይሰንሱን አውጥተው ማለት ነው ይደውሉላታል ለገርልፍሬንዱ። ከዛ ለኔ ይደወልልኛል። ያው ወንድምሽ አምሳው ራሱን አጠፋ ትለኛለች።
ከዛ በቃ እኔም ስራ ላይ ነበርኩኝ። በቃ ከዛ በኋላ ያው እንግዲህ ደወልኩላቸው። የወንድሜን እንኳን ሞት ነግሬያቸው ማለት ነው እንደዛ ማረፉን ነግሬያቸው አንድም ሰው ከኔ ጋር አብሬሽ ሊዳላሉ ሬሳውን የሚወስደው ሰው ይፈልጋሉ። ስለዚህ እቺ አክስቴ እዚህ የምትኖረው አክስቴ በቃ የቤትሽን ክራይ የቤቱን እንትን ነገር ታይ ሁሉ ነገር ታዩና እኔ ከፍዬ ስትመለሽም የ3 ወር ቤትሽን ክራይ እኔ ከፍዬ ይዘሽ ሂጂ ትለኛለች። አንድ ሰው ተከትሎኝ መጣ። የት? ኢትዮጵያ ነው። ኢትዮጵያ ካልሄደ አባባ ያዘጋጀው መቃብር ቦታ አለ ለኔ ለልጆቼ ብሎ ከዛ እሺ ብዬ ያው ወንድሜን ይዤ ሄድኩኝ። ከዛ በኋላ በቃ እዛ ደግሞ ሄድኩኝ እዛ እሱን ያው በቃ እንትን አለ ተቀበረ አለቀ። ክብራትና ክብራት ፕሮግራማችን እንደቀጠለ ነው። እንግዲህ ታሪኩን የተወሰነው ሰምታችኋል። ቀጣይ ደግሞ በጣም መጓጊ ታሪኮች አሉ። ከኛ ጋር ከሆናችሁ ሙሉ ነገር ትመለከታላችሁ። እንግዲህ ዋናው የዚህ ፕሮግራም እንግዲህ ጉዳዩ የሰማችሁ ታሪክ አለ፣ ቀጣይ የምትሰሙት አለ። እህታችን አዜብ እንግዲህ ቸግሮኛልና አግዙኝ ነው። ታሪኩን ሙሉ እንሰሙታላችሁ። ግን ከሰማችሁም በኋላ አሁንም ማገዝ ለምትፈልጉ የዜል አካውንቱና የጎፈንድሚ አካውንቱን እዚህ ላይ እናስቀምጣለን። በዛ መሰረት የተቻላችሁትን አግዟት። በተለይም ደግሞ በዜል አካውንቱ ላይ ብትልኩላት ሞር ጥሩ ነው። ምክንያቱም ጎፈንድሚ አካውንቱ ብዙ ስለሚቆርጥ። ከአፍታ ደቂቃ በኋላ ሌላውን ታሪክ ይዘን እንመጣለን። አብራችሁን ሁኑ። ድርጅታችን ሰመር ሪል ስቴት በአሜሪካ ዳላስ ቴክሳስ የሪል ስቴት ገበያ ላይ ልምድ ባላቸው ባለሙያዎች የተመሰረተ ሲሆን በጥቂት ዓመታት ውስጥ በካሳንቺስ ለብዙ ዲያስፖራዎች ቤቶችን ገንብተን እንዳስረክብን ይታወቃል። አሁን ደግሞ በ2 ዓመት ውስጥ ገንብተን የምናስረክበውን አፓርትመንቶችን በእንግሊዝ ኤምባሲ በካሬ ከ88 ሺህ ብር ጀምሮ ከ50% የባንክ ብድር ጋር አቅርበንላችኋል። ይህም ቪዲዮ አይተው ለሚመጡ ደንበኞች የ5% ከአጠቃላይ ዋጋ ላይ ቅናሽ አዘጋጅተን እየጠበቅኑት እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውለው። ሰመር ሪል ስቴት። ወዛ ከእናታችሁ ጋር ተገናኛችሁ አይደል? ቀብር ላይ ነው ወይስ ማላየችው? እንደገና አልደወለችም ማለት እሱ እንደዚህ ሲበታመምበት ጊዜ ማለት ነው። አይ ነው እዛ ተገናኛችሁ አይደል? እሷም እማማ ጋር እኮ ነው ያለችውና ሬሳውን ይዤ ሄድኩት። ወደዛ ነው ሄድኩኝ። አገኘኋት። እዛ ተቀመጥኩኝ። እዛ በመቀበጥበት ጊዜ በቃ ተቀመጥኩኝ። እሱም ተቀበረ። የዛኔ በቃ ሁሉም ይቀየራሉ ነበር ያልኩት። በቃ አክስቴም እናቴም ትቀየራለች፣ ሞር ሪሌሽንሺፕ ይኖራል ከእናቴ ጋራ ብዬ ተስፋ ኖሮኝ ነበር። በቃ አክስቶቼም አጎቶቼም አሁን ሪላይዝ ያደርጋሉ ወንድሜን አጥቻለሁኝ ብዬ ላይክ ደስ ብሎኝ ነበር፣ ተስፋ አድርጌ ነበር። ከዛ በኋላ በቃ አለፈ ነገሩ። እዛ ያለሁኝ እንደውም እኔ ሽንቁሩ ሚካኤል የሚባል ገዳም አለ። እዛ ለ6 ወር ነው የተቀመጥኩት። በዛው ሄድሽበት? አዎ እዛው ሄድሽበት። ለምን እንግዲህ እኔ በዓለም ነበርኩ፣ በዓለም ኖር ነበር ማለት በዓለም ማለት ያው አገብቶኛል። በጥልቁ ከእግዚአብሔር ጋር ነበርኩም። ግን በልዩ አጠራሩ እግዚአብሔር ወደ ቤተክርስቲያን ጠራኝ፣ ወደ ቤተ መቅደሱ ጠራኝ። ንስሐ ገብቼ በፍጹም በቃ ወደ እግዚአብሔር ከእግዚአብሔር ጋር ሆንኩ። የዓለሙን ነገር እርግፍ አድርጌ ማለት ነው። እና እኔም እውነት ለመናገር ከሆነ ከእግዚአብሔር ጋር መሆኔ ወደ እግዚአብሔር መመለሴ ነው እንጂ ያጠነከረኝና ያቆመኝ። በዛም ላይም ደግሞ እጸልያለሁ። አዎ እደክማለሁ፣ እነሳለሁ፣ እንደገና እደክማለሁ፣ እነሳለሁ፣ ግን እጸልያለሁ። እግዚአብሔር ባይጠራኝ ኖሮ እኔም የወንድሜ ዕድል ነበር የሚገጥመኝ። ለምን በጣም ብቸኝነት ይሰማኛል። በቃ እንዲህ ብዬ ከምናገረው በጣም በቃ ምን አለኝ የምትለው ነገር የለም። በቃ ተስፋ ትቆርጣለህ ለመኖሩም። ወንድሜን ደግሞ በጣም ነው የሚናፍቀኝ ዕለት ዕለት። ምክንያቱም አሟሟቱም ሳስበው
በዛ ላይ በጣም ስማርት የሆነ ልጅ ነው። በጣም ከውበት ውበት፣ ከስማርት፣ ከፍቅር የዋህ ነበር እና በያንገድ የሚሆኑ እንደዛ የሆነ ለምን ፍቅር ስላጣ ነው። የእናት ያልደረሰበት ሰው አይገባውም። ከደረሰብህ ግን ይገባሃል። እናት እያለ እናት እንደሌለው ስትሆን፣ አባት እያለ አባት እንደሌለው ስትሆን፣ አክስት እያለ አጎት እያለ እስከ ዛሬ ድረስ ዞር ብሎ የሚያየኝ ሰው የለም። የሚጠይቀኝ እንኳን ቤተሰብ የለኝም። አልዋሽም እውነት ለመናገር ከሆነ እና በጣም ብቸኝነት እንትን አለኝ። በቃ ገደለኝ። በቃ ብቸኝነቱ እነሱ እንደዛ በሚሆኑብኝ በቃ እንደዚሁ እርግፍ አድርገው ሲክዱኝና ሲረሱኝ ሲተውኝ ማለት ነው። በጣም ዲፕሬሽን ውስጥ ገባው። በጣም በቃ ላይክ አስጠላኝ ሁሉም ነገር። ላይፍ ምንድን ነው? እኔ ምን አለኝ እዚህ እላለሁኝ እና ሞር ወደ እግዚአብሔር በቀረብኩት ጊዜና ሞር እግዚአብሔርን ባወቅኩት ጊዜ ይሄ የመንፈሳዊ ውጊያ እንደሆነ ተረዳሁ። ይሄን የሚያደርገው እንግዲህ እርኩስ መንፈስ ነው። እኔ ኦርቶዶክስ ነኝ። እምነቴ ኦርቶዶክስ ተዋህዶ ነው እምነቴ ለማለት ነው እና የማምነው እምነት ኦርቶዶክስ ተዋህዶ ነው። ሞር መማር ጀመርኩኝ። ሞር ስለ እርኩስ መንፈስ፣ ስለ መንፈሳዊ ውጊያ ማለት ነው። የዓለሙን ጥለህ ወደ እግዚአብሔር ስትመጣ ሞር ውጊያው ይብሳል አይደለ? የመንፈሳዊ ውጊያ ይብሳል እና እግዚአብሔር በእውነት ባይጠራኝ፣ እኔ እግዚአብሔርን ይዤ ነው የማወራው። እግዚአብሔር ባይጠራኝ፣ ወደ ቤቱ ባይጠራኝ ኖሮ የወንድሜ ነገር ነበር የምከተለው። ምክንያቱም ብዙ ጊዜ ይጨነቅ ነበር፣ ብዙ ጊዜ ህይወት ያስጠላኝ ነበር። አብሶ እሱ ከሞተ በኋላ በቃ ሰማይ ምድር ነው የተገለባበጠብኝ። በቃ እሱን ከማጣት ውጭ በላይ ምን አለ? በዛም ላይም ደግሞ አልተቀየሩም፣ እነሱ አልተቀየሩም። ከዛ ያ ሁሉ ሆነና በቃ ወንድሜ ካጣው በኋላ ሞር አስጠላኝ ሁሉም ነገር። እንደገና እንዳልኩ ካሌጅ ገባና ድራፓት አደርገዋለሁ፣ ያስጠላኛል። እንደገና እኔና እግዚአብሔር ካን በሚያውቀው መንገድ ደግሞ በሌላ ነገርም ደግሞ ይዋጋኛል። ይሄው መንፈሱ ማለት ነው። የመንፈስ ውጊያም ደግሞ አለ። እግዚአብሔር ይመስገን እየጸለይኩኝ እየወደኩኝ እየተነሳሁኝ እግዚአብሔር ከኔ ጋር፣ እነሱ ቢጥሉኝ እግዚአብሔር ተቀብሎኛል። እግዚአብሔር ይዞኛል። በቃ እግዚአብሔር ወዶኛል። በእግዚአብሔር ነው የቆምኩት ለማለት ነው እንጂ አይደለም አሜሪካን ሀገር ባዕድ ሀገር እስቲ ማንም ቤተሰብ ሳይኖር እስቲ ዝም ብለህ አስበው። ማንም እያለ ሳይደውሉ እንደተጠላህ እንደማትፈለግ ስታውቅ ይሰማል። ደግሞ የሰውን ፍቅር ስታይ አይደል? እናትና አባት ልጆች ስታይ አይደል? ባዕዱም እኮ ይንቅሃል። ባዕዱም የማታውቀውም ማንም ከሌለ በቃ ይንቁሃል እነሱ። እና የመንፈስ ውጊያ መሆኑን ሳውቅ ሞር ወደ እግዚአብሔር ተጠጋው። እየጸለይኩኝ በቃ እየወደኩም እየተነሳም ያበረታኛል እግዚአብሔር ይመስገን። ከዛ በኋላ እንደገና በቃ እንደገና እዛ ስጨናነቅ የመንፈሱን ውጊያም ሲበረታብኝ እንደገና ለአንድ ዓመት ኢትዮጵያ ሄጄ እንግዲህ እኔ ከእግዚአብሔር ጋር መሆን ነው የምፈልገው። እግዚአብሔር ነው መድኃኒት። በቃ ካለሱ ምንም ማንም የሚያድን የለም። በቃ የኔ እምነት ይሄ ነው፣ አለቀ። በገዳም እየሄድኩኝ ያው ጸበል እየተጠመቅኩኝ መዳን ፈልጋለሁኝ ብዬ ተነስቼ ከዚህ ኢትዮጵያ ሄድኩኝ። ማማ ነበረች በህይወት። እዛ ሲሄድ እንግዲህ ማማ ጋር አረፍኩኝ። ከእናቴ ጋር ምንም ሪሌሽንሽፕ የለንም እንዳልኩ አይደል? ሲሄድ ትመጣለች፣ ትደነግጣለች መምጣቴ። እንዲሁ ነው የመጣሁት። ምንም ኮሚኒኬሽን ስለሌለን መጣሁ። ምን ነው ስትለኝ በቃ እቺን አንድ ዓመት አንዴ ይፈቀድልኝ የለ እኔ ሲቲዝን አይደለሁ፣ ግሪን ካርድ ነው ያለኝ። በቃ እቺን አንድ ዓመት እንግዲህ የደብረ ሊባኖስን እየሄድኩኝ ሽንቁሩ ሚካኤልም እየሄድኩኝ እየተጠመቅኩኝ መቀመጥ ነው የምፈልገው፣ ከእግዚአብሔር ጋር መሆን ነው የምፈልገው እላታለሁ። ከዛ አንድ የማውቀው ልጅ አለ እዛ ገዳም፣ ነፍሱን ይማረው፣ ወንድሜ ሲሞት አብረን የምንጠመቅ እዛ አስጠማቂ እንደማለት ነው ነበረ። እሱን ደወልኩለትና ሽንቁሩ ሚካኤል ተቀመጥኩኝ 3 ወር 2018 ነው የሄድኩት። የዛኔ ተቀመጥኩኝ። ማማም ነበረች በህይወት። ተቀመጥኩኝ፣ ማማንም አየኋት። ከዛ እዛ 3 ወር ተቀምጬ በኋላ እሷ ምን ትለኛለች፣ ደብረ ሊባኖስ
እንግዲህ በአባባ ምክንያት ብዙ ታውቃለች ካህናቶች አይደል እንትንም ትሸጣለች አንዳንድ እየሄደች ይሄ ሱቁ እና ብዙ ሰው ታውቃለች እና ደብረ ሊባኖስም ማቃቸው እንትን አባት አሉ እዛ መነኩሴ እዛ ልሰደሽ ትለኛለች ከዛ ሽልና ተነስቼ እሄዳለሁ ደብረ ሊባኖስ እዛ ሲሄድ ከእንትን ናቸው መነኩሴ ናቸው ሩም የተስተካክሎ እዛ ገባለሁ እቀመጣለሁ እዛ ተቀምጬ 3 ወር ተቀምጬ ነው 3 ወር አለም ትንሽ ጊዜ እንደተቀመጥኩኝ እንግዲህ ከሳቸው ጋር ታወራለች እንዴት ነች ምናምን ትላለች ከዛ እዛ ያለሁኝ ምን ታረጋለች ሰዎች ትቀጥርና 2 ወንዶች ናቸው ደብረ ሊባኖስ ድረስ መጥተው ምን ወስድሽ ቦታ አለ ተነሽ ይሉኛል ሳልጠመቀና ተነሽ ይሉኛል የት ነው የምሄደው ስላቸው ቀጥ ብለሽ ተነሽ ጭቅጭቅ አንፈልግም ቢምትይኮን አስራን አስገድደሽ ነው የምንወስድሽ ይሉኛል ከዛ ከኔ ጋር ነበረች ጓደኛ ነበረች ያብረን የምንጠመቅ ተድናቅጠም በቃ ሰም ከተልሻለሁ አብሬሽ እመጣለሁ እና አብራኝ ትመጣለች የት ቢወስዱኝ ጥሩ ነው የአእምሮ እብዶት በሽተኞች አለ አይደል አማኑኤል አይደለም ሌላ የፕራይቬት ነው እዛ ተከተኛለች ምንድነው ተብላ ስትጠየቅ አሜሪካን ሀገር ጥላ ለአንድ አመት ለገዳም ተጠመቃለሁ ብትል አብዳለች እንጂ እንደ ወንድሟ ሰው አብዳ ራሷን እንትን ልትል ነው ብላ ከዛ ከእግዚአብሔር እስቲታይ ጠላት ካልሆነ መስተቀር ማን ነው ከእግዚአብሔር እቅፍ ጎትቶ ወስዶ እኔ በሐኪም አላምንም አላልኩኝም አዎ ሐኪም የሚያስፈልግበት መንገድ ሊኖር ይችላል አይደለ ሐኪምም የተፈጠሩት ለዛ ነው ሁሉም በእምነቱ ነው የሚሄደው አይደል በእምነቱ በቃ ሁሉም ያለ በግዳጅ ማለት ነው ጨርቄን ጥዬ ሳብዳ አላየችም እግዚአብሔር ይመስገን እንደዛ ደረጃም አልደረስኩም ወስደው እዛ ሐኪም ቤት ከተኛል ይሄ እብዶችን በደለ ሐኪም ቤት ይወስዱኛል ከዛ ልክ እዛ ቁጭ ብዬ የሆነ ነርስ ነው መጥቶ ለምመጣሽ ይለኛል እኔ ምን አውቃለሁ እኔ ከደብረ ሊባኖስ እኮ ነው ነጠላይ እንደለበስኩ ምን እንዳልኩኝ እሳቸው ደግሞ ደጋግመው ነግረዋታል እሷ ልጅቷ ምንም ሰላም ነች ታያት እየተጠመቀች ነው ምንም ነገር የለም እያሉ ያነጋግሯታል ከዛ እሳቸው አሉ ይዘው ሲሄዱ አሉ እኛ መነኩሴ በጣም ተናደዱ አሉ ባላዛጋች ለምመጣሽ እኔ ምን አውቃለሁ እናትሽ ነች ያመጣችው እንኪ መድኃኒት ምን ይሁን እንኳን አላውቅም በግድ ግን እግዚአብሔር ይመስገን አልዋጥኩትም እንደዋጥኳት መስዬ እዚህ ጋር ቀበርኩት እንትን ላይ የቀበርኩት እዛ 3 ወር አስቀምጡኝ 3 ወር እለት እየመጡ መድኃኒት ወሰጂ ይያሉኝ ማለት ነው እግዚአብሔር ይመስገን አንድ ቀን ውጭው አላውቅም እና አንድ ቀን ብቻ ምን እንዳለቻቸው እዛም ተቀምጬ መታ ጠይቃኝ አታውቅም ዳክተሩ መጥቶ እናትሽ ጠይቀሻለች አለኝ መታ አታውቅም ስለው እኔ እንደዛ አይነት እናት አይቼም አላውቅም እነግራታለሁ መታ እንድጠይቅሽ ብሎ ራሱ አለኝ ከዛ በኋላ መጣች አንድ ቀን ብቻ አስገድደው አስወስደውኛልና አፍሽን ክፈቺ ምን እያሉ አስገድደውኝ እንደዚህ አዙሮ ደፋኝ ያ የሰጡኝ መድኃኒት ይታይ እንግዲህ በወስደው እለት ምን ሆን ነበር ከዛ እንደምን ብዬ በቃ ከዚያ ግን ቤት መውጣት አለብኝ ብዬ በቃ ዝም ብለው ዳክተሩ በሚሉኝ እኔ እመራለሁ እንዴት ነው ጭንቀቱ ተወሽ ምናምን እኛላ አሁን ደህና እግዚአብሔር ይመስገን ማለት ጀመርኩ እንግዲህ ስማርት መሆን ጀመርኩኝ ከዛ መውጣት አለብኝ ብዬ በጣም ዲፕሬሽን ውስጥ ስልህ በቃ እውነትም እብድ ነው የሚመስል በቃ በጣም ጭንቀት ውስጥ ገባሁ እዛ ስትከተኝ በጣም በቃ ስታይም በሽተኛ ነው የሚመስል በቃ አልተኛም ሌሊቱን ሙሉ አልተኛ እንዲህ አይኔ የፈጠኑ ቁጭ ብሎ በቃ እግዚአብሔር አውጣኝ እያልኩኝ ያን አደረገች በኋላ 3 ወር እንደምንም ደህና ነኝ ምናምን ብዬ የሆነ መድኃኒት አለች እሷን ተሰር ብሎ እሷ ጋር ሸኘኝ ወደ ቤት ወደ እሷ ማለት ነው እዛ 3 ወር እየተቀመጥኩኝ እንደምን በቃ አሁን ተሽሎኛል እውነትሽ ነው እንግዲህ ማታለል አለብኝ ከዛ እጅ ለመውጣት አይደል ተሽሎኛል እውነትሽ ነው ምናምን ብዬ እግዚአብሔር ይመስገን እግዚአብሔር የሚሳነው ነገር የለም እኔ ቀርቼ እዛም በቃ አሳብደውኝ የሚቀመጥ ነበር ይመስለኝ ምንም እዚህም መመረቅጥ አልመሰለኝም ነበር እግዚአብሔር ይመስገን መጣ ወደዚህ እዚህ መጥቼ መኖር እንደገና ጀመርኩኝ በትንሽ ጊዜ ያው መስራት ጀመርኩኝ እዛም እንድጠመቅ አላረጋችኝም አይደል ፕላኑ ተበላሸ
ከዛ ትንሽ መኖር ጀመርኩኝ ግን በቃ ወደ ብቸኝነቱ ልሄድ ወደ ብቸኝነቱ በቃ ላይ ገደለኝ አሁንም ሳይማንም በቃ እናትም ብትሆን አትቀየር አትደውል አክስትም ቢሆን አይደውል ብቻ ታውቃለህ ምንም ነገር በቃ ሰራለሁ ቤት ገባለሁ በጣም አስጠላኝ ሁሉም ነገር በቃ እና ስራውን ለምሳሌ ልውጣልና በቃ በጣም ያስጠላኛል መስራቱ ራሱ በጣም ወይ ኃይለኛ እንቅልፍ ይሄ የመንፈስ ውጊያ እንደሆነ ስላወቅኩት ነው ያው ሞር እግዚአብሔርን ስትማር ሞር የመንፈሱን ውጊያ ስታውቀው የመንፈሱን ስራ ስታውቀው ይገባሃል እና በቃ ወይ እንቅልፍ ኃይለኛ እንቅልፍ ይጥልብኛል ከዛ በቃ ስራውን ለምሳሌ ገንዘቡ አልሞላኝ ሲለኝ ማምሸት ሁሉ ጀመርኩኝ ቅዳሜ ማለት ነው በጊዜ የምገባው ማምሸት ሁሉ ጀመርኩኝ ከዛ ምን ይሆናል ቤተክርስቲያኑ መሄዱን አቆማለሁ ቤተክርስቲያን ደግሞ ስልህ በደንብ ነው የተመለስኩት ከእግዚአብሔር ጋር እስከ ቅዱስ ቁርባን እስከ መቀበል ይቅርታ ነው ይሄን ማለት አልፈልግም ግን ያው የሚሰማኝ ሰሚ ሰምቶ ሁሉ ነገር እንዲረዳው ስለፈለኩኝ ነው በእግዚአብሔር ስም ነው ትምክት እንዲሆንብኝ አይደለም እና ምን ያ እንደተሰነካከርኩኝ ይቅርታ ለመናገር ስለፈለኩ ነው እና ቅዱስ ቁርባን ሁሉ ጊዜ ማለት እሁድ ሁሉ ጊዜ እየተቀበልኩኝ በንስሐ ህይወት ኤቭሪዴይ ንስሐ ገባለሁኝ ለ6 ዓመት እንደዛ አደረኩኝ ሁሉ ሳላስቀር ቅዱስ ቁርባን እየተቀበልኩ ከመድኃኒዓለም ጋር በፍጹም ልቤ መኖር ጀመርኩኝ ግን ያ እንዳልኩ ከዛ ገዳም ያ ሁሉ እንግዲህ ተቋረጠ ቤተክርስቲያን መሄዴን አቆምኩኝ በቃ ስራውም ገንዘብ አልሞላልሽ ይለኛል በጣም ያስጠላኛል በቃ ወንዳንድ ጊዜ እንቅልፍ ይጥለኛል ቤተክርስቲያን መሄድ ሳቋርጥ ነው ሞር የባሰብኝ ቅዱስ ቁርባኑ ሲቆም ነው ሞር የባሰብኝ በቃ የሰውን መዋደድ መፋቀር ሳይ ሰው ደግሞ ሲንቀኝ አይደል በቃ ምንም ያልተማርኩ ያልተመረከ ከሆነ ያንን ሁሉ አይቻለሁ ብዙ ነገር ስላየው ያንን ሁሉ ሳይ በቃ ሁሉ ነገር አስጠላኝ ሁሉ ነገር በቃ ባዶ እጄን ሆንኩኝ በቃ ገንዘብ ሁሉ ወጥቼ መስራት ሁሉ አቃተኝ ያው ደወልሽላት የመንፈስን ውጊያ የተረዳ ሰው የሚያቅሰው ይገባዋል ስለምን እንደማወራ ደውዬላት እባክሽን እኔ በጣም አሁን ህይወት አልሆንልሽ አለኝ ማደግ ፈልጋለሁ መቀየር ፈልጋለሁ መማር ፈልጋለሁ ነገር ግን የያዘኝ ስለያዘኝ ይሄ እኮ የርኩስ መንፈስ የመንፈስ ውጊያ እኮ ነው ይሄ እኔ ደርሼበታለሁ እኔ አውቄዋለሁ መድኃኒቱ ደግሞ ሄጄ መጠመቅ ፈልጋለሁ ስላት እንግዲህ እኔ ምን እንደረዳሽ ትፈልጊያለሽ ራስሽን ችለሽ መምጣት ነው ወይ 2 ስራ ወይ 3 ስራ ሰርተሽ እንደማንኛውም ሰው መታረቂውን አድርገሽ መምጣት ነው ስትለኝ እሱን ማድረግ እኮ እንዳላደርግ ስለተያዝኩኝ እኮ ነው እኔ እንጂ እኔ ሰነፎኝም አይደለም እኔ እንደዚህ አሁን አደባባይ ላይ ወጥቼ እንደዚህ መናገሬ ለኔ ህብረት ነው ለኔ በጣም ማለት በክብር መኖር የምችል ነበርኩኝ እኔ ራሴን ችዬ ነገር ግን የመንፈስ ውጊያ ሲሆን ደግሞ ከባድ ነው እንዳትማር እንዳታደግ የጀመርከው እንዳትጨርስ ያደርጋል ወንድሜንስ የገደለው እሱ አይደል እንጂ ጥላችን እኮ ከደምና ከስጋ አይደለም አይደል ከርኩስ መንፈስ ነው ስለዚህ ለማንቋት ባክሽን ልጅ እኔ መጠመቅ ፈልጋለሁ እግዚአብሔርን ቤት እኮ ነው የጠየቅኩት ለሱ ደግሞ እንግዲህ ቤቱ ክራይም አለ አሁን መከፍለው የመኪናም ደግሞ እዳ አለ መከፍለው አይደለ ለኤርፕሌን ቲኬት ያስፈልጋል ለገናሙስ ችግር የለም ቆሎ እየተበላ ምን ችግር የለም እግዚአብሔር ቤት ሄዶ ለመመለሱ ግን ከሰብ ያስፈልጋል እና እርጅኝ እናት ያደለሽ እስከዛሬ ምን አውጣሽ ምን ረዳሽ ስላት አይ ማቆም ነገር የለም ራስን ችለሽ በመጥመጭው ነገር ነይ ተለና ተዘጋዋለሽ ስልኩ ከዛ የባሰብኝ መጣ እንደዛ ባለች ቁጥር በቃ እለት ሁሉ ነገር ያስጠላኝ አስጠላኝ ማለት በቃ ለኔ እናት የለኝ አባት የለኝ አልተማርኩኝ አልተመረኩኝ ገሬታ አላደረኩ አላገባው አልወለድኩኝ ለኔ እዚህ ምን አለኝ መኖሩስ ማለት እዛ ውስጥ መግባት ጀመርኩ እንደውም
እሷ ሞር በገፋችን ቁጥር ማለት ነው ሞር በገፋችን ቁጥር አክስቴንም ደወልኩላት እዚህ ያለችው ዲሲ ያለችው አክስቴ እሷንም ባይ ዘ ዌይ በጣም ገንዘብ አላት አክስቴም ብትሆን እናቴም ብትሆን በጣም ገንዘብ አላት አንድ አባባ የተወላት ሁለት ትሰራለች ትከፈላለች አሁንም ለመተና ቤት ሶስት ደግሞ የጡረታ የምታገኘው ማለት በጣም ብዙ ብር የአሜሪካን ዶላር ማለት ነው በወር ባለቤቷም ነግሮኛል እሱ እንደውዬ ያው እርዳኝ ስራው እሱ ምንም ነገር የለኝም እናትሽ ሁሉ ነገር ነው የምትወስደው ከኔ ብሎኛል ማለት ነው እና ደውዬ አክስቴን እባክሽን መጠመቅ እኮ ፈልጋለሁ ስላት እንደውም ምን ብትለኝ ጥሩ ነው ወንድምሽ የሞተ ጊዜ እኔ ነኝ አይደለ ወደ 3000 ብር ያወጣሁት እሱን ማን ከፈለኝ እናትሽ ከፍልሻለሁ ብላኝ አልከፈለችኝም አጠይቅኝ እኔ ገንዘብ ምንም ነገር የለኝም እና ውጭ ላይ ልውደቅ የቤት ኪራይ መክፈል አቃተኝ የመኪናዬንም ያለዛ ሁሉ ፕሩቭ አለኝ እኔ እንደው ለማዋሸት ወይንም እንደው ለሌላ ለገንዘብ ፍለጋ እንደዚህ ሳይሆን በቃ እኔ እግዚአብሔር ቤት ሄጄ መጠመቅና መዳ ነው የምፈልገው ሌላ ነገር አይደለም ህይወቴ እንዲስተካከል ለመንኳት የለኝም ያንንም ብር አልከፈልሽም የዛኔማ እናንተ ናችሁ እኮ ይጃላችሁ አይደለ እናንተ እኮ ናችሁ ሁሉ ነገር ትተሽ እኛ እንረዳሻለን እኛ እንከፍልልሻለን ያላችሁ እኔ በዚህ ምንጣጣ ውስጥ አለው እናትሽ አንቺ ትከፍያለሽ ብላለች ከፈይ እሺ የለኝም በወር ልክፈልሽ 20 ብር ልክፈልሽ በወር አልፈልግም የለኝም ውጭ ልወድቅ ነው የራስ ጉዳይ የለኝም ዘጋችሁ ስልኳን አደባባይ ላይ ልወጣ ነው ልናገር ነው እናንተ ልትረዱኝ ስላልፈለጋችሁ የማያቀኝ ህዝብ እንግዲህ ይርዳኛ ስላት የራስ ጉዳይ መልእክት ላይ ተውኩኝ ከዛ በኋላ እንደገና በእናቴ አስደወልኩኝ እናቴ በሌላ ሰው አስደወልኩኝ አንድ ዘመድ አለች እንደውላ በሁሉም ነገር አዜብ መጠመቅ ትፈልጋለች መስራት ተስኗታል የሚዋጋት መንፈስ ስላለ እጃ ትጥላ እኔ ገንዘብ የለኝም ጎዳና ላይ ልትወድቅ እኮ ነው ትጥላ እንግዲህ የራሷ ጉዳይ አደባባይ ልትወጣ ነው እንግዲህ የራሷ ጉዳይ እንዲህ ብላ ለሰው ትናገር አንድ ደንግጣ እንኳን ስልኩን አንስታለች ጄ ብላ ጠየቀችኝ ስታዘባት ምንም አልፈለገችኝም እንደዚህ መሆኑ ነው ማለት ክብራትና ክብራት ያው እንግዲህ እንደምትሰሙት ነው እንግዲህ ታሪኩን እየሰማችሁ ነው በጣም የሚያሳዝን ታሪክ ነው በተለይ ደግሞ ያዜብ እንደገለጸችው በወንድሟ ላይ የደረሰው ነገር እንግዲህ ብዙዎቻችሁ እንደምትረዱ ተስፋ አለን እንግዲህ የቤተሰቡን ጉዳይ እኛውን አንድ ሳይድ ነው የሚሰማን ያለነው በሌላ ሳይድ ያለውን ነገር ስለማናቅ ይሄ ነው ብለን ፈራጅም አይደለንም እኛ ፍርድ ቤትም አይደለንም የመጣንበትና እኛም የተገናኘንበት ጉዳይ ሌላ ጉዳይ ስለሆነ በተለይም ደግሞ ያሳደጓት እንግዲህ በኢትዮጵያ ትልቅ የራሳቸውን አሻራ ይጣሉ በኢትዮጵያ ባለውለታ የሆኑ የተስፋ ገብረስላሴ ልጅ መንገድ ላይ አትላንታ ላይ ልትወርቅ ነው ወይም ኦልሞስት ወድቃለች ሲባል ስንሰማ እኛስ የበኩላችን ምን እናድርግ ብለን እዚህ ቦታ የተገኘ ነው ከቤተሰቦቿም ቪዲዮ ከተለቀ በኋላ ሌላ ተጨማሪ ነገሮች ማለት የምትፈልጉ ካለ መድረኩ ለሁላችሁም ክፍት ነው ከአፍታ ደቂቃ በኋላ ተመልሰን የቀረውን ታሪክ ይዘን እንመጣለን ከኛ ጋር ነው ክብራትና ክብራት በድጋሚ ያላችሁ በሚዲያ ዩቲዩብ ቻናል ላይ ነው የምንገኘው አትላንታ ጆርጂያ ላይ ነው በጣም እንግዲህ መጀመሪያውን ፓርት ሰምታችሁታል ያለው ነገር በሙሉ ቀጣዩን ፓርት ደግሞ ከቆያችሁ ምን ትሰማላችሁ እና አዜብ በእውነት የሰማነው ነገር እኔ በጣም አሳዝኖኛል ያጋጥማል እንግዲህ በቀጣዩ ደግሞ እንግዲህ የሃይማኖት አባቶችም በሕክምና ሙያ ላይ ያሉትን በሳይካትሪስት ምናምን እንግዲህ ይሄን ቪዲዮ የሚመለከቱ ሰዎች ሁሉም በአቅማቸው በቻሉት ያግዙሻል ተስፋ አደርጋለሁ እና እኛም እንዳጋጣሚ ስደውይልን ከዛሬ ከ2 ዊክስ በፊት ነው የደወልሽልና እንዲህ ስንሰማ ታሪኩን በተለይም ደግሞ የኢትዮጵያ ባለውለታ የሆኑ አባት እሳቸውን እንዳሳደጉሽ ያው አባትሽ ናቸውና እሳቸውን እንዳሳደጉሽ የእሳቸው ልጅ እንደዚህ አይነት ሁኔታ ላይ ነች ሲባል ሰምተን እንዴት ይሄ ማመን የለበትም መቼም የኢትዮጵያ ሕዝብ ይሄን ጉዳይ ካወቀ ያለውን ታሪኩን ከሰማ ደግሞ ኢትዮጵያ ሕዝብ በተለያየ ነገር በገንዘብ ብቻ አይደለም በተለያየ በገንዘብ ሆነ በተለያዩ ነገሮች ሊያገዙ ይችላሉና እኛም የራሳችንን የሆነ ነገር እናርግ ብለን ነው እዚህ ቦታ የተገኘ ነውና ስትደውይልን ያው እንዳጋጣሚ ሆኖ ዝም ሌላ ስራ ጉዳይ ነበር ለዛ እንደምንመጣ ነገርሽ ነው ተገናኘን ማለት ነውና አሁን ህዝብ እንግዲህ ታሪክሽን በአብዛኛው ሰምቷል እንዳልሽው እንግዲህ ካንቺ ከአክስቶችሽ ጋርም ከኢሚዲየት የሆኑ ፋሚሊዎችሽ ጋርም ያለው ነገር ነገርሽን ህዝቡም ሰማ
በእነሱ ሳይድ ደግሞ ያለው ነገር ስለማናቅ በእርግጥ ይሄ ነው ይሄን ማድረግ አለባቸው እንደዚህ ያረጉ ምናምን የሚለው ነገር እሱን እንግዲህ እነሱም ምላሽ ካላቸው ምላሽ ይሰናሉ። እንግዲህ የሚመለከተው ሰው የራሱን አስተያየት ሊሰጥበት ይችላል። እዛ ውስጥ ግን እኛው እንዲህ ነው ማለት ስለማንችል ማለት ነው። ግን ዋናው ጉዳይ ያው መጀመሪያም እንደውለሽልን እንዳወራሽን በተለይም ደግሜ እንዳልኩት እንደዚህ አይነት ጉዳይ የኚህ አባት ልጅ እንደዚህ ሲባል ነው የመጣ እንትን ያልነውና ቅድሚያ ሰጥተን እንግዲህ እኛስ ምን እናደርግ ብለን ያልነውና እንዳገኘንሽ እንግዲህ ያው እንደ እግዚአብሔር ፈቃድ ሆኖ በፈጣን ምላሽ ተገናኝተናል። እንደ እግዚአብሔር ፈቃድ ሆኖ ማለት ነውና እሱን ያለው ፕሮሰስና አሁን ህዝቡ ከዛ አሁን ካወራሹ ታሪክ ውጭ አሁን ያለሽበት ሁኔታ ስራ እንዳሰሪ የሚያደርግሽ ነገር አለ። ስራ ስትወጪ በጣም ትልቅ ከባድ እንቅልፍ ይጥልብሻል፣ ትተኛለሽ። ያሉሽ እንደነገርሽልኛ የቤት ኪራይ ዕዳዎች አሉ፣ የመኪና ዕዳዎች አሉ ያልተከፈሉና በቃ ስራ እንዳትሰሪ የሚያደርግሽ ነገር አለና ለዛ ደግሞ ራስሽ መድኃኒቱ መፍትሄው ደግሞ ጸበል መሄድ ነው ብለሻል። ጸበል ሄዶ መቀመጥ ነው ብለሻልና ኢትዮጵያም ሄደሽ ጸበል የምትጠመቂ ከሆነ ኢትዮጵያም ላለው ለፍላይቱ ትኬትም ኢትዮጵያ የምትቆይበትም እዚህም ደግሞ ያሉ ዕዳዎች ካሉ እነሱን እንዴት ከዛም ውጭ ደግሞ በሕክምና ሙያ ውስጥ ያሉ ሰዎች በእነሱ ደግሞ የራሳቸውን ትምህርታዊ ድጋፍ ደግሞ እነሱ ምን ያደርጋሉ የሚለውን ነገር አተኩረን አሁን ፖይንቱ ላይ ምንድነው እንድታገዢ የምትፈልጊው ነገር አሁን ያለሽበት ሁኔታስ ምንድነው የሚለውን እሱ ላይ በሰፊው እንወያይና ከዛ በኋላ ይሄን ቪዲዮ የሚመለከቱ ሰዎች በተለያዩ እንግዲህ ገንዘብ መላኪያ አማራጮችን እናስቀምጣለን። በዛ መልኩ እንግዲህ ያገዙሽና እንግዲህ እንዳልሽው ተፈውሰሽ የያዘሽ ነገር እንግዲህ ብለሽ አንቺም ደግሞ በቀጣይ በጣም ገና ያንግነሽ ከራስሽ ማልፈሽ ደግሞ ልክ እንደዚህ እንዳንቺ አይነት ውስጥ ያለፉ ያሉ በተለይም በወጣቶች በጣም ብዙ ኢትዮጵያኖች እስር ቤት አሉ። ብዙ ኢትዮጵያኖች ሪሃብ ውስጥ ያሉ በያንግ እድሜያቸው በድራግ በናም በተለያየ ነገር ውስጥ ገብተው እና ለነሱም ይሄን ቪዲዮ ላይ መለከቱ እንደዚህ አይነት ቤተሰብ ላላቸው መድኃኒት ነው የሚሆነውና አንቺ እንግዲህ ራስሽን አውጥተሽ እኛ ላይ እንዲደርሷል በተለይ ወንድምሽ ላይ ደረሰው ነገር እጅግ በጣም ያሳዝናልና አሁን በዚህ ዕለት ላይ ያሉ ቤተሰቦችም ስላሉ ከነሱም ካንቺ ህይወት ተመክሮ ይማራሉና እሱን አተኩረን እስቲ ስለሱ ትንሽ ነገር በይን። እኛንም እንግዲህ ያው ሰዎች ናቸው እኛ እንትገናኝ ያደረጉሽ ከኛ ጋር ከእናንተ ጋር አንድ ማቃት ዘመድ አለች እንግዲህ በጣም ስታይ የኔን እለት ምንድነው የምለው በቃ እኔ ጸበል ሄጄ መጠመቅ ነው የምፈልገው። ምክንያቱም ከዚህ በፊት ፈውሶኛል እግዚአብሔር መዳን በሱ ስለሆነ እምነቴና ተቸገርኩኝ ነው በቃ መስራትም አልችልም። ወይ በተኛበት እንቅልፍ ይጥለኛል ወይንም ደግሞ በጣም ያስጠላኛል ወይንም ስራው ዝግትግት ይላል። በቃ አይደለ ስራው ሉጣ ለስራ ብለም በቃ አይሞላልኝም ገንዘቡም በቃና ዕዳው ውስጥ ገባሁኝ። አሁን ለምሳሌ የመኪና የ4 ወር ያልተከፈለ ዕዳ አለ እና እሱ ካሁን ወስዶብሻል እያሉኝ ነው። እንደገና በቃ እንዲተንጠልጥዬ ነው የምኖረው። በቃ ጥርስ ነክሼ ማለት ያው እግዚአብሔር መቼስ ያኖራል አይደል? በሚያኖረው እያኖረኝ ነው። የመኪናዬን ዕዳ የቤት ኪራይም አልከፈልኩም። የ2 ወር ዕዳ አለብኝ መክፈል አለብኝ እሱ ኢትዮጵያም ደግሞ ተነስቼም ዋናው ምንድነው አሁን የተቸገርኩት ኢትዮጵያም ሄጄ ለመጠመቅ የዚህ ዕዳ መክፈል አለብኝ አይደል? የቤቴን ኪራይም ሆነ የመኪናዬን ዕዳ ለቲኬቱ ምንም ገንዘብ የለኝም እጄ ላይ በቃ እና ሩሜት ጋር ደግሞ ሲኖር የቤት ኪራይ ካልተከፈለ ያው መውጣት አለብኝ አይደል? እዛ ደረጃ ውስጥ ነኝ ያለሁት። መኪናዬ ከተነጠቀ አሁን በቃ 3 ወር እንደዚህ 4 ወር ቢሃይንድ ሆኛለሁ። ዕለት እየደወሉ ካሁን ወስደዋለን ብሎኛል። በቃ አሁንማ ባሰብኝ ሞር በቃ ማስጠላቱ አለ አይደል? በቃ አላሰራሽ በእንቅልፍ እንደገና እኔና እግዚአብሔር ደግሞ በመናቀው መንገድ በሌላም ደግሞ የሚዋጋኝ መንፈስ አለ በሌላ ቀሱና እኔ እግዚአብሔር ብቻ ማወቅ የማይነገር በአደባባይ ማለት ነው። በዛም ያስጨንቀኛልና ለሷ ሰምታ ይሄንን በቃ ማንንም እንዳረዳይ ስታግዜ ቸቤ የሚባል ሚዲያ አለ። በቃ ረዳት ካጣሽ የሚያግዝሽ የሚረዳሽ ሰው ካጣሽ ለምን ታዲያ አታነጋግሪው ትለኛለች። ግን እሱ ያው አደባባይ ላይ ነው የሚያወጣሽ ስትለኝ እኔ ደግሞ እሱ ባይሆን ወይ ምናልባት ፊትሽን ሳያሳይ እንዲሁ የምትነግሪ ከሆነ እስቲ አነጋግሪው ትለኛለች። እኔ አመነታለሁ ማለት አንተ አሁን ትልቅ ሰው ነህ ላይክ እንዴት ነው የማገኘው አይነት ነገር አልኩ። እንዴት አድርጌ ነው ቸቤንማ እንዴት እንደዚህ አይነት ሰው እንዲሁ በቀላሉ ተገኝቶ እንዴት ይገኛል ብዬ ተስፋ ቆርጬ ነበር።
እና እለት በቃ ደውይ እኔም እንደዛ ስላት ደውይ ስትለኝ እግዚአብሔር እንግዲህ ያዘጋጀው ነገር ካለ ይሆናል አንስቼ ደወልኩኝ። ስደውል ዩቲዩብ ላይ የተቀመጠ ቁጥር ነበረ። እንደን ያንተ መስሎኝ ነው የደወልኩት፣ የሷም እንደሆነ አላወቅኩም። ምን ታምር ይቅርታ፣ በጣም ስሟ ስለሚከብደኝ ነው። እሷ ጋር ስደውል እሷ ጋር ታነሳውና አይ እኔ እኮ አይደለሁኝም ቸቤ ዩቲዩብ ላይ ያለልሽ ደውይለት ትለኛለች። ከዛ እሺ ብዬ በራሴው ፈልጌ እንግዲህ ቁጥር አገኛለሁ። ከዛ እሱን ስደውል አይነሳም፣ ወደ ቮይስ ሜል ነው የሚለው። ሁለቴ ደወልኩኝ። ከዛ በሶስተኛው መልእክት ተውኩኝ። በጣም ችግር ውስጥ ነኝና እባካችሁ ደውሉ ስል ወደ ማታ አካባቢ ላይ ይደወልልኛል ስልክ። ከዛ አነጋግረዋለሁ። በኋላ ካንተ ጋር ተገናኘውና በፍጥነት ነው የመለሰል። እሱም ሲያይ በጣም ነው የደነቀኝ። በቃ ለኔ ተአምር ነው። ምክንያቱም የእግዚአብሔር እጅ እንዳለበት አየው። በቃ ወዲያው እንደደወልኩ በእለቱ በሚቀጥለው ቀን አይደለም በሴም ዴይ ተደወለልኝ መልእክት ተደወለልኝ፣ ልጅ ደወለልኝ። ከዛ አንተ ደወልክልኝ። ከዛ እግዚአብሔር ብሎ ደግሞ አንተም ወደዚህ አትላንታ መምጣት ነበረብህና ጊዜውን አስተካክለ አነጋግረኸኝ አዳምጠኸኝ ህብል አዳምጠኸኝ ምንም ወዲያው ሲደወልም አክብረ ራሱ መደወሉ ቻንስ መስጠት ለማዋራቱ ጊዜ መስጠቱ በሴም ዴይ አድረህ ውለህ አይደለምና እግዚአብሔር ይመስገን። አይ ነው እኛ ማንም አይደለንም ምንም አይደለንም። እንደማንኛውም ሰው የምንገኘው እኛ ምንም የምናካብደውም ነገር የለም። ምንችለው ነገር አይ ነው ብዙ ስልኮች ይደወሉልናል፣ ግን የሁሉንም ስልክ ሐሳባቸውን በዲቴይልስ ሜሴጅ ካስቀመጡልን እሱን ሰምተን የምንመልስበት ሁኔታ አለ። ከዛ ውጭ ግን በጣም ብዙ ሰዎች ስለሚደውሉ የዛን ሁሉ ከስራ ጋር 2-3 ስራ ነው የምንሰራውና ከዛ ጋር ተያይዞ ሁሉንም ስልክ መመለስ ሊከብደን ይችላል። በርግጥ ግን በዛ ደረጃኛ በኦፊስ ደረጃ አሁን ስልክ የሚቀበል ሰው ቀጥረን ምናምን የማሰራት ሁኔታ ላይ ስላልደረስን ማለት ነው። ግን በምንችለው መልኩ እንመልሳለን። ማንም አይደለንም ምንም አይደለንም፣ አናካብድም፣ የምንካብደውም ነገር የለም። እኛ የወጣነው ከህዝብ ነው። አሁን የምንሰራው ከህዝብ ጋር ነው። ህዝባችን ደስ ሲለው ሲሳካለትም ሲጎዳም ያለው ነገር ይሄ ነው። ህዝባችን በተለይ የኛ ሰው ብሎ ቢኖር በአሜሪካ ይሄ ነው ታሪኩና ኢትዮጵያ ህዝብ እዚህም ያላችሁ ኤርትራውያንም ኢትዮጵያኖችም ወገኖቻችን በዚህ ሁኔታ ላይ ናቸው ያሉትና ቢዝነስ ከፍተዋል። ሂዱና አግዟቸው፣ አበረታቷቸው። አንድ ቢዝነስ ሲከፍቱ 5-6 ሰው ኢትዮጵያኖች ይቀጥራሉ። ከራሳቸው አልፎ ስራ ዕድል ይፈጥራሉ። ከራሳቸው አልፎ ኢትዮጵያ ውስጥ ለሆነ ሰው ያግዛሉ። የሆነ ነገር ቢዝነስ ሲከፍቱ እዛ ላይ ስራ ዕድል ይከፍታሉና ይሄዳችሁ አግዟቸው። አይ በዚህ በኩል ደግሞ የተጎዱ ሰው ወገኖቻችን አሉ። በዚህ መልኩ አሜሪካ ሊኖሩ ከሚታሰቡ በታች ሆነው የሚኖሩ ወገኖቻችን አሉ። በእንደዚህ ጉዳይ በሕክምና በተለያየ ጉዳይ ያሉ ሰዎችና እነሱን ደግሞ እንደዚህ ስለሆኑ ሌስ ሊፍት ዘም አፕ እናግዛቸው፣ ህይወታቸውን እንቀይር ብለን ነው የምናቀርበው። ለህዝብ ነው የምናቀርበው። የኛ ስራ እዚህ ጋር የምታየው ነገር ነው። ከዚህ በኋላ ያለው ፈራጁም የሚረዳውም የሚያግዘው ምን የሚለው በጸሎትም በገንዘብ በምንም ይሄን ቪዲዮ የሚመለከተው ህዝብ ነውና እኛ ወደ ህዝብ ነው የምናቀርበው። ህዝብ ደግሞ ደስ የሚለው ነገር በጣም እናከብራቸው አይተው የኛን ቪዲዮዎች ብዙዎች እስካሁን የቀረብንባቸው ያፈርንበት ጉዳይ የለም። ብዙዎች በተሳካ ሁኔታ አግዘውናል። አሁን በቅርብ ከዚህ በፊት የሰራነው ሌላም ቪዲዮ አለ። እሱን ደግሞ በጉድ ኒውስ እኛ ደግሞ ስንጀምር ስንሰራ አንድ ነገር ጀምረን ለመቀረጽ ያን ፕሮግራም ሰርተን ከዚህ በኋላ ፕሮግራሙ ሰርተናል። ከፈለገው ይርዳችሁ ከፈለገው አይርዷችሁ ብለን ምን ተው ጉዳይ አይደለም። እስከመጨረሻው ምን እንዴት ሆናችሁ፣ አሁንስ በምን ሁኔታ ላይ ነው ያላችሁት፣ አሁንስ መገዛ ያስፈልጋል ወይ፣ አሁንስ ከራሳችሁ አልፋችሁ ሌሎች ማግታግዛላችሁ የሚለውን እስከመጨረሻው ተከታትለን እንሰራለንና አሁን በቀጣይ አሁን በጣም ጉድ ኒውስ ይዘን እንመጣው አለ። ያንቺንም እንደ እግዚአብሔር ፈቃድ አሁን ካለበሽ ነገር ደግሞ ወጥተሽ ጸበልም ሄደሽ በደም ተጠምቀሽ ያለሽ ተፈውሰሽ መተሽ ደግሞ ከራስሽ ማልፈሽ ደግሞ ልክ እንዳንቺም ያሉ ብዙ አሉና እነሱን የምታገዥበት ሁኔታ ይፈጠራል ብዬ ተስፋ አደርጋለሁና ኢትዮጵያ ህዝብ ኤርትራ ህዝብ እንግዲህ ይሄን ቪዲዮ የሚመለከቱ በሙሉ ያግዙሻል ተስፋ አደርጋለሁ። በተለይም በወንድምሽ ላይ ደረሰው ነገር በጣም ያሳዝናል። አንቺም እንግዲህ እግዚአብሔር ቀን አለ፣ ሁሉም ነገር የተጻፈለት ቀን አለው፣ በቀኑ ነው የሚሆነውና ከዚህ በኋላ ደግሞ አይ በቃ ለቅሶሽ በቃ ብሎ ያግዝሽናል። በቤተሰቦች በኩልም እነሱ ጋርም ደግሞ አይ እንዲህ ነበር ጉዳዩ ብለው እኛም የምናገረው ነገር ካሉ አሉ ለነሱ መድረኩ ክፍት ነው። ምክንያቱም በአንድ ሳይድ ሰምተን ይሄ ነው አይደለም ብንሰማም ደግሞ እኛ ፈራጅ አይደለንም። እኛ ብቻ ዋናው ፖይንቱ አንቺ አሁን ካለሽበት ነገር እንድትወጪ ነው ጉዳዩ። ሌላ ምንም በቃ ኢትዮጵያ ሄጄ መጠመቁን ነው የምፈልገው።
ቤተሰቦቼ ቢረዱኝ ኖሮ እውነት ለመናገር ከሆነ ለምን ሰው እንደዚህ ለምን ለመረዳት ፈለክ ሊባል አይቻልም። ምክንያቱም ታማሚ እንደሆነና ያልጋ ቁራኛ እንደሆነና ደግሞ ጤነኛ እንደዚህ ተመስሎ የሚታየው ሰው ከመንፈስ ውጊያ ጋር ከሆነ ሰውን አያኖርም። ያ መንፈስ ማለት ነው አያኖርም። የማያሳድገው የማያስኖረው ውድሉን ሁሉ የሚዘጋው የምንዋጋው መንፈስ ስላለ ነው። የኔ እምነት ያ ነው እና ቤተሰቦች የሚረዱኝ ቢሆኑ ኖሮ እኔም አደባባይ ላይ አልወጣም። ነገር ግን የወንድሜን አሟሟት ስለማቅ እኔም ደግሞ ረዳት ካጣሁ አይደለ ረዳት ማጣ ከሆነ የሚረዳኝ ሰውና ቤተሰብ ከሌለ ህዝብ ከሌለ የኔም ማቅጣጫ ወደዛ ነው የሚሆነው። ለምን በቃ ኢትዮጵያ ሄጄ እኔ መጠመቅ ፈልጋለሁ። በቃ መዳን በእግዚአብሔር ስለሆነ መጠመቅ ለዛ ነው እንጂ አደባባይ ላይ ወጣሁት። ጓደኛ የለሽም? ምን የምታወሪው የምታማክሪው ሰው ምናምን የለም? እንደው ከአንድ ብርቱ መቼም ሁለት መድኃኒቱ የሚባል ነገር አለ። ያው ገዳም ማቃት እዚህ አሁን የምትኖሪበት እዚህ አሜሪካን አትላንታ ውስጥ አይ የለም። ከሰው ግን አትገናኝም? እሰራለሁ፣ ቤት እገባለሁ። ያ ነው የኔ ህይወት። ብዙ ጊዜ ዝምተኛም ነኝ። በቃ ቤተክርስቲያንስ የምታውቂያቸው ሰዎች? አይ ከዛም ስሄድ አስቀድሼ ወደ ቤቴ ነው የምሄደው። እንትና ይሄ እንደዚህ ከሰው ጋር እንትን ማለት እሱም ነገር እኮ አንድ ነገር ይጎዳል። እሱም አንድ ነገር ከሶሻል ላይፍም አንዳንዴ ሶሻል ላይፍ ጥሩ ነው። ሐሳብሽን ስታወጪ ስትናገሪ የሆነ ቀለል የሚል ነገር አለና እንደሱም ቢሆን ጥሩ ነው ብዬ ተስፋ አደርጋለሁ። ምክንያቱም አሁን እኛ ባገኘንሽ አጋጣሚ ዛሬ እንዳጋጣሚ ሆኖ እንደውም ስንደውልልሽ ከኤርፖርት ስንደውልልሽ ስልክሽ ሁሉ አይሰራም፣ ቆርጠውታል፣ ስልክሽ ተቆርጧል እና አይ በቃች ልጅ ወይ እንትኑ ፕሮግራሙ ያልፈለገች ይሆናል ምናምን የሚል አይነት ነገር ነበርና አጋጣሚ ነባ በዋትስአፕ ነው በቴሌግራም ሲደውልሽ ያው የስልክሽ እንኳን የመክፈል አቅም እንደሌለሽ ነው የነገርሽና አሁን እሱንም እሱ እንኳን ችግር የለውም ያን ያህል ችግሩን ለማሰዳት ማለት ነውና እንግዲህ ሌላ የምትጨምሪልን ነገር ከሌለ አለ? እሺ ማለት አንዴ ልናገር። ያው ምንድነው መናገር የምፈልገው ከሁሉም በላይ ያው ወደ ቀደመ ህይወት መመለስ ነው የምፈልገው። ያ ምንድነው ከእግዚአብሔር ጋር ለመኖር የነበረኝን ቤተክርስቲያን ሄዶ ማስቀደስ እንደገና የነበርኩበት የተናገርኩባቸው ነገሮች ከእግዚአብሔር ጋር መሆን ወደዛ ህይወት ነው መሄድ የምፈልገው። በቃ አሁን እሱ ሁሉ ቀርቷል አይደል? መንፈሳዊነት ሁሉ ቀጥ ብሏል። በቃ አለቀ፣ ተቋርጧል። እና ለዛ ነው ኢትዮጵያ ሄጄ ልጠመቅና ወደ ቀደመው ወጥ ከእግዚአብሔር ጋር ነው ሆን ዘንድ አምናለሁ። ደግሞ ተፈውሼ ድኜ እንደገና እንዲቆሜ የኢትዮጵያን ህዝብ በሙሉ ማለት ነው እስላምም ሆኑ ኤርትራ ክርስቲያንም ኦርቶዶክስ ሁሉንም አመስግኜ እነሱም ያውኛል። ግን ያችን ብቻ እድል የሚሰጠኝና የሚረዳኝ ሰው ብቻ ነው የምፈልገው። ሌላው ነገር ምን በቃ መዳን ብቻ ነው የምፈልገው። ወደ ቀደመ ህይወቴ መመለስ በቃ ያን ነው የመንፈስ ውጊያውን ከእግዚአብሔር ጋር አድርጌ መፈወስ ነው የምፈልገው። በቃ ለዛ ነው እዚህ በሚዲያ የሚወጣውት እና እግዚአብሔር ተጨምሮበት እንግዲህ የኢትዮጵያ ህዝብ ሁላችሁም ኤርትራን እስላም ሆናችሁ ክርስቲያን የሚሆናችሁ እንግዲህ ስለ እግዚአብሔር ብላችሁ ያው በታግዙኝ ያው እግዚአብሔር ስም ነው። በጣም ጥሩ። እንግዲህ ይሄን ፕሮግራም የሚከታተሉ ሰዎች በጣም ያግዙሻል ብዬ ተስፋ አደርጋለሁ። የዜላ አካውንት አለ፣ እሱ እናስቀምጣለን። ጎፈንዲሚም እንከፍታለን በራሷ ስም ጎፈንዲሚውን እንግዲህ በተቻላችሁ መጠን ግን በተለይ በዚህ በሰሜን አሜሪካ ያላችሁ መርዳት ለምትፈልጉ በዜላ አካውንቷ በተደረገ ከጎፈንዲሚ ከሚቆርጠው ነገር እንደው እሱን ማዳን ማትረፍ ይቻላልና በዛ ብታግዟት። ከዛ ውጪ እንግዲህ ትኬቱም አሬንጅመንት ታደርጉላት የምትችሉ ካላችሁ ኢትዮጵያ ሄዳ ጸበል የምትቀመጥበትን እዛም ያለውን እዚህ ዕዳዎች አሉ፣ የስልክ ያልተከፈለ የቤት ኪራይ አለ፣ የመኪና ዕዳዎች አሉና ያንን ደግሞ ብትሄድም ስትመለስ ደግሞ የምታርፍበት ያስፈልጋል። እነሱን አጭርታ የምትሄድበትን ነገር ብታግዟት እንግዲህ እኛም ጥሪያችን ነገር እኛም እዚህ አትላንታ ድረስ መተን እንግዲህ የሰራነው ቪዲዮ እንግዲህ እናንተ እንድታግዟትና ተለውጣ እንትን እንድትል ነው። በዛ ዘሚን ታይም ደግሞ ሀገር ቤት የምትሄድበት ጉዳይ እስኪደርስ ድረስ ደግሞ በዚህም አካባቢ ያላችሁ የሃይማኖት አባቶችም እንግዲህ ቀርባችሁ በማግኘት እንግዲህ ትምህርታዊ መንፈሳዊ ትምህርቶችን እያስተማራችሁ እንድታጠነክሯት
በሕክምናም በኩል ደግሞ ያላችሁ ባለሙያዎች ሳይካትሪስትም ዶክተሮችም የተለያየ ሙያ ውስጥ ያላችሁ እናንተም የደውላችሁ እንግዲህ ሙያዊ ድጋፍ እንድታደርጉላት እንጠይቃለን። እንግዲህ ሁሌም ፕሮግራም ሰርተን ታግዙናላችሁ። እንግዲህ እኛም የእሷን እንግዲህ እስከ መጨረሻው ድረስ ያለውን ነገር ተከታትለን እናቀርብላችኋለን። ከማጠቃለላችን በፊት የምታመሰግኙም ሰው ካለ ተጨማሪም ነገር አለ የምትይም ነገር ካለ? መጀመሪያ እግዚአብሔርን አመሰግናለሁ። ከሁሉም በላይ አመሰግናለሁ እግዚአብሔርን ይህንን እድል ለሰጠኝ። ተስፋ ፈጽሞ መቁረጥ እችልና ወይንም ደግሞ ገንዘብ ለማግኘት ብዬ በኃጢአት መንገድ ወይንም በማይሆን መንገድ መሄድ አልፈለኩኝም። ለዛ ነው ይሄንን የመረጥኩት። በቃ ወጥቼ እንግዲህ እግዚአብሔር ከረዳኝ በዛ አይነት መንገድ እሄዳለሁ ብዬ የመጣሁትና አንተም እግዚአብሔር ይስጥህ ቶሎ መልሰህልኛል። እንዳጋጣሚም ሆኖ ተገናኝተናል። እግዚአብሔር ይመስገን እድሉን አግኝቻለሁ። እንደዚህ ለመቅረብ አዳምጠኛል። እንደገና ደግሞ እንትናም ምንታምርም እሷም አጽናንታኛለች። ደውላ 2-3 ደውላ ደውዬላት አጽናንታኛለች። አይዞሽ ብለኛለች። ከጎኔም ነበረች። ይሄ ነው እንግዲህ ለውጡ። እንግዲህ አይሽ አሁን ምንታምር ማለት ከዚህ በፊት እሷ የኛ አንድ እንግዳችን ነበረች። በመጣች በ5 ወሯ እሷም የነበራት በዊልቸር የምትሄድ የነበረችው ልጅ ብዙዎች ተመልክታችኋል ቪዲዮውን። እንግዲህ ምንታምር ማለት እሷ ነች። በእናንተ በኢትዮጵያን በኤርትራኖች በእናንተ ደጋጎች እንግዲህ አግዛችኋት ዛሬ ደስተኛ ኑሮ እየኖረች ነው። ይሄው እሷ ከራሷ አልፎ ሰው ማጽናናት፣ ሰው ማገዝ፣ ሰው መርዳት ብር ሁሉ ሰብስባ ምን ላግዝሽ ሁሉ እያለችበት ያለው ሁኔታ ነው ያለውና በዚህ አጋጣሚ ሁላችሁንም እጅግ አድርገን እናመሰግናለን። ያንቺም ተራ ደግሞ እንደዛ ነው እና ምንድነው መናገር የምፈልገው ልክ ቸቤ አንተ እንዳልከው ያንቺን ወገን ነው የሰማነው፣ ያንቺን ሳይድ ስቶሪ ነው የሰማነው፣ የቤተሰቦችሽን ደግሞ አልሰማንም ብለሃል። እንዲህ ብለህ ተናገራለህ። ይገባኛል። ግን እዚህ ይዤ የመጣሁት የቆምኩትም እግዚአብሔርን ይዤ ነው፣ እውነትን ይዤ ነው የመጣሁት። የተደረገብኝን የተፈጸመውን ነገር ነው ይዤ የመጣሁት እንጂ ሐሰት የተቀላቀለ የተጨመረ አንድ የለም። በቃ ከሁሉም በላይ ምንድነው ብቸኝነቱ፣ የነሱ መጥፋት፣ የነሱ እናት አባት እያለኝ ምንም በቃ ሳይፈልጉኝ ሲቀሩ ያ ከመሞትም በላይ በቁም መሞት ማለት ነው። ካልተራመድክበት አክስት አጎት እያለ እርዳታ ስትፈልግ የራስሽ ጉዳይ፣ እናትም አባትም የራስ ጉዳይ ሲተው ያ ወደ ሌላ ወንድሜም ደግሞ የሞተበት ዋና ኬዝ እሱ ስለሆነ እሱም ተጨምሮ ነው በቃ ተስፋ ያስቆረጠኝ። ግን ያው እግዚአብሔር ረዳት የሆነው ካንተ ጋር አገናኝቶኛል እና የሚሰማኝ ህዝብ በእግዚአብሔር ስም እንዲረዳኝ ሁሉንም እጠይቃለሁ። በጣም ጥሩ። እንግዲህ እንደምትመለከቱ ነው ብዙዎች እንግዲህ ግዴታ ሰውን ለማገዝ በእንደዚህ አይነት ሁኔታ ሰው ቆመን ስንሄድ አሁን በአብዛኛው ሁላችንም ራሳችን መፈተሽ ነው። ቆመን ስንሄድ ሁላችን የደላን ያማረብን የተሳካ የሚመስለን ብዙዎች አለና ዲፕ ኢንሳይድ ግን ስንገባ ውስጣችን ቤታችን ምንድነው የምንኖረው እንዴት ነው የሚለውን ነገር አናቅምና ይሄው እዚህ ጋር በቂ ምስክር ነው። ግዴታ ሰው ወድቆ አልጋ ላይ ወጥቶ ወይ መንገድ ላይ ወድቆ ወደቀ በኋላ ማሳውን እንዲህ አይነት ጫፍ ላይ ደግሞ ያሉ ሰዎችም ወደዛ ከመውጣታቸው በፊት እንዲህ እንደናገዛቸው ነው እንግዲህ አዜብን ወደዚህ ያመጣናት። በቤተሰብ በኩል ባለው ነገር እንግዲህ ተናግረናል። እግዚአብሔር ፈቅዶ መቼም ይሄን ቪዲዮ የምትመለከቱ እንደ እግዚአብሔር ደግሞ ከረዳን ደግሞ ካንቺ ካልሽው ነገር ደግሞ ተቀርፈሽ ከቤተሰቦቻችሁ ጋር ከቤተሰቦች ጋር ደግሞ ሆነሽ ሰላም ተፈጥሮ ደስ የሚል ነገር ፈጥረን አንድ ላይ ሆነን ደግሞ አንድ ቪዲዮ ሰርተን ከቤተሰቦቻችሁ ጋር የደስታ ቪዲዮ እንሰራለን ብዬ ተስፋ አደርጋለሁ። መቼም የምናመልከው አምላክ የይቅር ባይ አምላክ ነው አይደል? ይቅር ባይነት አምላካዊ ትእዛዝ ነውና ማንኛውም ወገን ያጥፋ ማንኛውን ይቅር መባባል ከዛ በኋላ ሁላችንም 1000 ዓመት አንኖርም። ነገ ሁላችንም ሟች ነን። ምን ሰርተን አለፍን ነው እንጂ ስለዚህ እነሱም እንግዲህ ከቤተሰቦች ጋር ያለው ነገር ተፈጥሮ አንድ ነገር ተፈጥሮ እንግዲህ አዲስ ነገር ይዘን መጣለን ብዬ ተስፋ አደርጋለሁ። ከዛ ውጭ ግን ብዙ ነገር ብለናል። ይሄን ቪዲዮ የምትመለከቱ በሙሉ በመናስቀምጠው ስልክ እየደወላችሁ ራሱ ማጽናናት በራሱ ትልቅ ነገር ነውና ያው በጣም ብዙ ኢትዮጵያኖች ይደውላሉ። ስልክሽ ቢዚ ነው የሚሆነው። በተቻለ መጠን እንግዲህ አይተሻል። በዜላ አካውንቱ በጎፈንድሚውም በተቻላችሁ መጠን አግዟትና በቀጣይ ምን ደረሰ የሚለውን ይዘን መጣለን። የኛ ሰው አሜሪካ ፕሮግራማችን ከዚህ ከአትላንታ ጆርጂያ ከአዜብ ጋር የነበረን ቆይታ ይሄን ይመስላል። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ።